ኦኬ አይ ገስ ብንጀምር ይሻላል እና ሄይ ቢሆን እንዴት አመሻችሁ? እንኳን ወደ ዛሬው ላይቭ ሴሽናችን በደህና መጣችሁ። እኔ ሃይማኖት ነኝ። ሰው የዛሬውን ላይቭ ሴሽን የምንቀጥለው ከኔ ጋር ነው ማለት ነው እና ዛሬ ደግሞ ልክ ሳምንታችንን ጠብቆ ለየት ያለ ቶፒክ ኤንድ ገስት ነው ይዘንላችሁ የመጣ ነው። ዛሬ ይዘንላችሁ የመጣ ነው ቶፒክ ምንድን ነው? ለሁሉም አስፓይሪንግ ዴቨሎፐር በጣም ወሳኝ የሆነ ቶፒክ ዳትስ ፕሮብለም ሶልቪንግ ኤንድ ኮምፒቲቲቭ ፕሮግራሚንግ ነው። ኤንድ ከቶፒኩ ባሻገር ደግሞ የዛሬው ገስታችን ለየት የሚያደርገው ኦንሊ ቴክኒካሊ ብቻ ሳይሆን ብሪሊያንት የሆነው ስሩ ኤጁኬሽንስ ሌሎችን ኢምፓወር በማድረግ የዛሬ ገስታችን የሚሆነው በርናባስ ሙልጌታ ነው። በርናባስ ትልኛላችሁ። በርናባስ እንግዲህ በአዲስ አበባ ዩኒቨርሲቲ የኤሌክትሪካል እና ኮምፒውተር ኢንጂነሪንግ ተማሪ ነው። ኤንድ ኦልሶ ሂዝ ባክኤንድ ኢንጂነር ኮምፒቴቲቭ ፕሮግራመር እንዲሁም ደግሞ ሄድ ኦፍ ኤጁኬሽን አት አፍሪካ ቶ ሲሊከን ቫሊ ነው። በርናባስ በትንሹ ለመግለጽ ያክል ኢቲኤስሲቢ ላይ ከ100 በላይ ትሬኒንጎችን ሊድ ያደርጋል ሊድ አድርጓል። ኤንድ ተማሪዎችን ሞር የተለያዩ ኮንተስቶችን ኦርጋናይዝ በማድረግ ኤምፓወር ያደርጋል። እኔ ሶሪ ኮኔክሽን መሰለኝ አቋርጦኝ የነበረው እና እኔ በትንሽ ኢንትሮዲውስ ካረኩላችሁ በርናባስን ዌልካም ትሉልኝ እና ማይኩን ለሱ ሰጠዋለሁ። እስኪ በርናባስ እንኳን ክላስ አስታውቅልን። በርናባስ ማን ነው ከሚለው ጀምረው። እሺ ሀይሚ በጣም ነው አመሰግነው በዛሬው ፕሮግራማችሁ እንግዳ አድርጋችሁ ስለጋበዛችሁኝ። በርናባስ ሙልጌታ እባላለሁ እንዳልሽው አዲስ አበባ ዩኒቨርሲቲ የኤሌክትሪካል እና ኮምፒውተር ኢንጂነሪንግ ተማሪ ነው እና አፍሪካ ቱ ሲሊከን ቫሊ ውስጥ ከረንትሊ አስ ሄድ ኦፍ አካደሚ ሰርቭ እያደረኩ ነው ያለሁት እና ያ ሞስት ኦፍ ማይ ታይም ኮምፒቲቲቭ ፕሮግራሚንግ ላይ አተኩሬ እንዲሁም ዴቨሎፕመንት ላይ ደግሞ ባክኢንድ ሳይድ ላይ አተኩሬ ነው ያለሁት እና አም ሪሊ ሃፒ ቱ ሄልፕ ኤንድ ኤጁኬት the next generation of African students እና እያረኩት ነበር፣ አሁንም እያረኩት ነው፣ ወደፊትም አደርገዋለሁ ብዬ አስባለሁ። so yeah, more or less this is me. I think this is enough. Okay, perfect. Thank you Barnabas. So አሁን እንትን የምናልፈው ዛሬ ቶፒካችን ኮምፒቲቲቭ ፕሮግራሚንግ ስለሆነ እንዴት ነበር ፈርስት ወደ ኮምፒቲቲቭ ፕሮግራሚንግ ጆይን ያደረግከው? ከዛ በኋላስ ጆይን ካደረግክ በኋላ አሁን ሞር ብዙ የምናውቅህ እዛ ላይ በኤቲኤስሲቢ ነው እና ወደ ኤቲኤስሲቢ ደግሞ ድሪው ያደረግከው እንዴት ነው የሚለውን ነገር እስኪ ንገረን። ፍሮም ደ ቢጊኒንግ እንዴት ነበር ኮምፒቲቲቭ ፕሮግራሚንግ የጀመርከው? Okay, that's a nice question. Okay, I think ኮምፒቲቲቭ ፕሮግራሚንግ የጀመርኩበት ጊዜና ወደ ኢቲኤስሲቢ የገባሁበት ታይም ሰምታችሁኛል? ይሰማ ነበር? ያ የማይሰማ ከሆነ ሜቢ አፖሎጂስ ሀይሚ፣ ድምፅሽ ኮንስተንትሊ እየተቆራረጠ ነው። ከኔ ሳይድ ነው ወይስ? ኦኬ ሜቢ ኦር አውት ተጨርሳል ወይስ እኔ ጋር ሚዩት ሆነ ነው እየታየኝ ያለው? እና ናት ሪሊ ሀይሚ፣ አይ ቲንክ ድምፅሽ የተቆራረጠ ስለነበረ ማውራት የፈለግሽው ነገር ካለ ብዬ ነው ያቆምኩት። ኖ ጀስት ማይ ኩዌስችን ሶሪ አይስ ኮኔክሽን ባድ ነበር እዚህ እና እንዴት ነው ፈርስት ኮምፒቲቲቭ ፕሮግራሚንግ ስትጀምር የነበረው ነገር የሚለው ኩዌስችን ላይ ነበርኩ። ያ ጋች ድንገት መሀል ላይ ስትይ የሆነ ነገር ማውራት ፈልገሽ ነው ብዬ ነው። ኦኬ ያው እንደጀመርኩት ኮምፒቲቲቭ ፕሮግራሚንግ የጀመርኩበት ሁኔታና ኤቲኤስሲቢንም ጆይን ያደረኩበት ሁኔታ በጣም እንትን ቅርብና ተመሳሳይ ጊዜ ላይ ነበረ። በመጀመሪያ ደረጃ
ስለ ኮምፒቲቲቭ ፕሮግራሚንግ ሆነ ስለዚህ ቴክ ወርልድ ያን ያህል አዌርነስ አልነበረኝም። ማለት በአውቀውም ኢንዲፍረንት ነበሩ እና መጀመሪያውንም እንደገባ ያነሳሳኝ ነገር የነበረው ፕሮብለም ሶልቪንግ በጣም ወደደኝ ነው። ከዛ በፊት ማለት ነው ግቢን ከመግባት የሃይስኩል ተማሪ ያለውን ከልጅነት ጀምሮ ማት፣ ፊዚክስ እና በተለያዩ ፐዝሎች መስራት ያስደስተኝ ነበረ እና ያ ብዙውን ጊዜ ማሳልፍ የነበረው አይደር የሆኑ እንትን ቴዎረሞችን ወይም ፎርሙላዎችን ፕሩፍ ለማድረግ የሞከርኩኝ ወይም ደግሞ የሆነ ኤግዛክትሊ ባልተማርኩበትም ሎጂካል ሴንስ በሚሰጥ መልኩ ድራይቭ ለማድረግ እየሞከርኩኝ ነበረ ጊዜ ማሳልፍ የነበረውና አይ ዋዝ በጣም ኦፕን አዲስ ነገር ለማወቅና ስፔሻሊ ቻሌንጂንግ የሆነ ነገር ማለት ነው እና ግቢ ስገባ አራውንድ ሁለተኛ ዓመት ተማሪ አካባቢ ያለውኝ በዶርሜቴ ምክንያት ነበር ወደ ኮምፒቲቲቭ ፕሮግራሚንግ የገባሁት ማለት ነው። ያ ዶርሜቴ ተስፋዬ አዱኛ ይባላል። አሁን ጉግል ፉል ታይም ሶፍትዌር ኢንጂኒየር ነው እና ያኔ የዩቲኤስፒ ተማሪ ነበረ እና ዶርም እየመጣ ምናምን የሚሰራቸውን ጥያቄዎች ይናገር ነበረ። ላይክ ሲያስብም እንትን ጮክ ብሎ ምናምን ነበረ እና ያ የሚያጋጥሙትን ጥያቄዎች ደግሞ ለእኛ ሲነግረን ቴክኒካል ዲቴይሎቹን እና አላስፈላጊ የማናውቀውን ተርሚኖሎጂዎች ምናምን ኦሚት እያደረገ ነበረ የሚጠይቀን የነበረው እና ፓርቲሲፔት እንድናደርግ ምናምን ይፈልግ ነበረ እና አይ ዋዝ የሌለ ኢንትረስትድ ጥያቄዎቹን መልስለት ነበር ኤንድ እሱ የሚያስቀምጥበት መንገድ በጣም ኢንትረስቲንግ ነበር እና በዛ ምክንያት ወደዛ ዓለም የሊትል ቢት ድሮው ነው እንኩኝ ከዛ ሰስፒሽ ወዘ ግሬት ሂውመን ቢንግ ያለምንም እንትን ኢንሴንቲቭ እንዲሁ በራሱ ተነሳሽነት እኔና አንዳንድ የዶርም ጓደኞቼ ፎርማሊ ሜንተር ያደረገን ጀመረ ማለት ነው። ሶ የመጀመሪያውን ፕሮግራሚንግ ላንጉዌጅ ፓይተን ከማስተማር ጀምሮ የተለያዩ ሪሶርሶችን ፕሮቫይድ ከማድረግ ማለት ነው እና መጀመሪያውንም እኔ በጣም ፕሮብለም ሶልቪንግ ላይ ኢንትረስት ስለነበረኝ ጥያቄዎችን መመልከት ጀመርኩ። ቬሪ ኢንትረስቲንግ ግን ከጥያቄዎችን በላይ ደግሞ ሶሉሽን ቢውልድ ማድረጉ እና እዛ ላይ ራሱ ደግሞ ችግር ሊፈጠር እንደሚችል መረዳቴ ይበልጥ ደግሞ እንድመለከተውና ጊዜን እንድሰጠው አደረገኝ ማለት ነው። ከዛ በራሴ ቁጭ ብዬ ብዙ ነገሮችን ማጥናት ጀመርኩ፣ ማየት ጀመርኩኝ። አንዳንድ ጓደኞቼ ነው ኢንትረስቲንግ ሆኖ ስላገኙት ነግራቸው ጀመረ። ከዛ ከአንድ ጓደኛዬ ጋር ሀብለን ያዝ ነው ማለት ነው። ከዛ አፍተር ሰም አማውንት ኦፍ ታይም ኤስኦኤስቪ እንትን ኢንተርቪው እንዳለ ተስፊሽ ነገረን። ከዛ ዊ አፕላይድ እና ቴክኒካል ኢንተርቪውንም ማለፍ ቻልኩኝ። ኢት ዋዝ ናይስ መጀመሪያ በደንብ ተዘጋጅቼ ስለነበረ። ከዛ ኦፊሻሊ ኤስኦኤስቪም ጆይን አደረኩኝ። የኮምፒቲቲቭ ፕሮግራሚንግ ጀርኒም ሀብዬ እንደዛ ጀመርኩኝ ማለት ነው። ሶ እንደዛ ነበር የገባሁት። ኦኬ ቲንክ ዩ በርናባስ። እንደውም ያንተ በሰከንድ ኢየር ደስ ይል ነበር በጣም በጊዜ ነበር ጆይንም ያደረግከው። ሞር ብዙዎቻችን ያው ከዛ በኋላ ወይ ጋይድ የሚያደርገን የለም ወይ ደግሞ ኢንተረስቱ አይኖረንም እና የሆነ ጊዜ እርሊ አይደለም የምንጀምረው። ያንተ የሆነ ጋይድ የሚያደርግህ ሰው መኖሩ ከዛ በተጨማሪ ሞር ደግሞ ያንተ ኢንተረስት ነው ደስ የሚለው ነገር እና ግን አሁን እዚህ ጋር ኤቲኤስሲቢ ኢንተርቪው አለፍና ጆይን አደረግን ምናምን ስትል ሞር አሁን እዚህ ጋር አንዳንዶቻችን ስለ ኤቲኤስሲቢ ሞር እናውቃለን፣ አንዳንዶቻችን ደግሞ አዲስ ነን። እስኪ ኤቲኤስሲቢ ምንድን ነው ግን እዚህ ጋር ካወራ ነው አይቀር ትንሽ ስለ ኤቲኤስሲቢ ይተራል። ኦኬ ኤቲኤስሲቢ የሚለው ስም ስታንድ የሚያደርገው አፍሪካን ቱ ሲሊከን ቫሊ ለሚለው እንትን ነው። ኢትስ አን አብሪቪዬሽን እና አፍሪካን ቱ ሲሊከን ቫሊ ኦርጋናይዜሽን ነው። ያም ነን ፕሮፊት ነው። የተለያዩ የአፍሪካ ቶፕ ተማሪዎችን ቶፕ ዩኒቨርሲቲ የሚማሩ ለምሳሌ ኢትዮጵያ ውስጥ አዲስ አበባ ዩኒቨርሲቲ ሊሆን ይችላል፣ አዳማ ዩኒቨርሲቲ ሊሆን ይችላል፣ አዲስ አበባ ሳይንስና ቴክኖሎጂ ሊሆን ይችላል። አሁን ደግሞ ጋና ውስጥና ሩዋንዳም ብራንች አለ። እዛ ላይ ያሉ ተማሪዎችን በዴታ ስትራክቸር እና አልጎሪዝም እና በፕሮጀክት ዴቨሎፕመንት በማስተማር እንዲሁም ከዛ በተጨማሪ ኮሚኒኬሽን ስኪሎችን እንደገና ሬዙሜን በፖሊሽ ማድረግ ኢምፖርታንት የሆኑ ሶሻል ሚዲያ ፕሮፋይሎችን ኦፕቲማይዝ በማድረግ እነዚህ ተማሪዎች
ቶፕ ቴክ ካምፓኒዎች ላይ ጥሩ የሆነ ፐርፎርማንስ አሳይተው አንድም ኤክስፒሪየንስ እንዲሰበስቡ ሲቀጥልም ደግሞ በኋላም መጥተው አህጉራቸውን ሀገራቸውን እንዲረዱ የሚያስችል ኦርጋናይዜሽን ነው። ይሄ አሁን የነገርኩሽ ወይም የነገርኳችሁ የኤጁኬሽናል ብቻ ሳይዱ ነው። ከዚህም በተጨማሪ ደግሞ ቴክ ኢንኩቤተር ነው። ማለትም በኮሚኒቲ ውስጥ የሚገኙ ቫሪየስ ችግሮችን አጥንቶ እነሱን ችግሮች መፍታት የሚችሉ ሶሉሽኖች ላይ ፕሮጀክት ዴቨሎፕ በማድረግ ህብረተሰቡን ለመርዳት የሚሞክር ኦርጋናይዜሽን ነው እና በተጨማሪ ዋን ሞር እንትን አገልግሎቱ ምንድን ነው እንዳልኳችሁ ኤጁኬሽን ሳይድ አለው፣ ፕሮብለም ሶልቪንግ ሳይድ አለው፣ አዲሽናሊም ደግሞ ታለንት ፕሌስመንትም ሳይድ አለው ማለት ነው። ሶ እነዚህን ተማሪዎች ካስተማረ በኋላ በተለያየ መንገድ በኢንተርቪው አጣርቶ ካሳለፈ በኋላ የተለያዩ ካምፓኒዎች ላይ ብዙ ኦፖርቹኒቲዎች እንዲያገኙ አክቲቭሊ እየሰራና እየሰራባቸው የሚገኝ ካምፓኒ ነው። ሶ ያ ኤትኤስፒ ዚስ ኢዝ ኢት። ብዙ ሌላ ኢንፎርሜሽን ማወቅ ከፈለጋችሁ ኦፊሻል ዌብሳይቱን መመልከት ትችላላችሁ፣ etosp.org። እዛ ላይ ፕሪቪየስ አቺቭመንቶች፣ ኦብጀክቲቭ ፕላን እና አሁን እየተካሄዱ ያሉትን ነገሮች ኢንዲቴል ማወቅ ትችላላችሁ። ኦኬ ቴንክ ዩ ባርኒ። አይ ገስ በትንሽም ቢሆን ስለ ኤትኤስፒ አውቀናል ብዬ አስባለሁ። ግን አሁን አንተ ልክ የሆነ ፈርስት ጀመርከው ኮምፒቴቲቭ ፕሮግራሚንግ፣ ከዛ አሁን እዚህ ጋር ደግሞ ያስቸግራል ለብዙዎቻችን ኤንድ ፈታኝ ነው ብዬ የማስበው ነገር የሆነ ኮንሲስተንት መሆኑ ነው። የሆነ ነገር ላይ ኢንተረስት ይኖረናል፣ እንገባበታለን። ከዛ ግን በተለይ ፕሮብለም ሶልቪንግ ሞር ኮንሲስተንሲ የሚጠይቅ ነገር ነው እና ባርኒ አንተ እንዴት ነበር ዴይሊ ፕሮብለም ሶልቭ ታደርግ የነበረው? የሆነ ሩቲን ነበረክ? እስኪ ያንን ጆርኒክን ደግሞ ንገረን። ዴይሊ ምንድን ነበር እንዴት ነበር ታሪክ የነበረው? ኦኬ አይ ቲንክ ይህን ጥያቄ በሁለት አይነት መንገድ ልመልስላችሁ እችላለሁ። አንድ ራሴ ሳደርግ ከነበረው ነገሮች አንጻር፣ ሁለት ደግሞ ምናልባት እኔ ሳደርግ የነበረው ነገር ሪያሊስቲክሊ ፖስብል ካልሆነ ጀነራሊ መሆን አለበት ብዬ ሪኮመንድ የማደርገውንም ነገር ማለት ነው። ሶ እኔ እንዳልኳችሁ አይም ኦብሰስድ ዊዝ እንትን ፕሮብለም ሶልቪንግ። ይህን ስላችሁ በጣም የምሬ ነው። ማንኛውም የለም ማሰብ የሚጠይቅ ነገር ላይ በጣም ድሮን የሆንኩኝ ነበርኩ። ሶ አዝሎንጋስ በሆነ መንገድ መማር እስከቻልኩኝና ቻሌንጅ እስካላገኝ ድረስ ሁሌ የገባበት ነበር። በዚህ ምክንያት ሌሎች ብዙ ነገሮችን አድረግ ነበር። ለምሳሌ አይ ለቭ ፕሌይንግ ቼስ እና ቼስ ምናልባት ብዙዎቻችሁ የምታውቁት ከሆነ ፒውር ስትራቴጂ ጌም ነው። ግልጽ የሆኑ ሩሎች አሉ፣ ቬግ የሆነ ነገር የለም እና the one that can think better is going to win። so አይ ኖ በጣም ኦቨር ሲምፕሊፋይ አድርጌ እያስቀመጥኩት እንደሆነ ግን ይህን እየነገርኳችሁ ያለሁት የለም በጣም ፓሽን ነበረኝ ከችግሮች ጋር መቀመጥና ችግሮችን ለመረዳት መሞከር ማለት ነው። እና እንደነገርኳችሁም አይ ላቭድ ማት። ሶ ኤትኤስፒ ከገባሁኝ በኋላ ፕሮብለም ሶልቪንግ ጀርኒ ለእኔ በጣም ቀላል ነበር። አይ ዋዝ በጣም ኮንሲስተንት። አይ ሪሜምበር ከክላሳችን ከፍተኛ ኮንሲስተንሲ የነበረኝ የነበርኩኝ አራውንድ 98% ወይም 99% እና ያን ሳረግ የነበረው ዛሬ መስራት አለብኝ እንዲህ ማድረግ አለብኝ እያልኩኝ አይደለም። አይ ዶንት ኢቭን ቲንክ አባውት ኢት የሆነ ኮንሽስሊ ማለት ወይም ዴሊበሬትሊ አይ ዱ ኢት ኦፍ። በአንዴ ቁጭ ብዬ ወደ 15 ጥያቄ ልሰራ እችላለሁ፣ አንዳንዴ እንዲህ ልሰራ እችላለሁ። አይ ላቭድ ኢት። ሶ ሞዴሌ ነበር በጣም ኮንሲስተንት እንደሆነና ፑሽ ሲያደርገኝ የነበረው ማለት ነው። ሶ ስለዚህ እናንተም ያላችሁ አማራጭ ምንድን ነው? አይደር እንደዛ መውደድ ነው፣ ካልሆነ ደግሞ ያን ያህል ደግሞ እንትን የወጣ ኪዩሪዮሲቲ ወይም ፓሽን ከሌላችሁ ሶሪ ፎር ሴይንግ ዲስ ወርድ ግን ሌላ እንትን ስላጠኝ ነው። ሌላ ማድረግ ያለባችሁ ምንድን ነው? እንደዛም ካልሆናችሁ ልክ እንደ አንድ መልመድ እንደምትፈልጉት ስኪል ከያዛችሁ ለምሳሌ ራንደምሊ ቦክስ መለማመድ ከፈለጋችሁ ዝም ብላችሁ ፓሽኔት አትሆኑ። ኢትስ ያም አለኩ ማሰብም እኮ አንዳንዴ አዛ ነው። እንደማትሆኑት ሁሉ እንደሆነ ስኪል ይዛችሁ በደንብ ኮንሲስተንት መሆን ከፈለጋችሁ እና ሞመንተማችሁን ፑሽ ማድረግ ከፈለጋችሁ ዲሲፕሊን ነው። አይ ኖ ላይክ በጣም የሚታወቅ ነገር እንደሆነ ግን ዲሲፕሊን በጣም ማተር ያደርጋል። ሞር ሞቲቬሽን
ሞር ዴን ዩር እንትን ፓሽን እና ኪዩሪሲቲ መንዴን እና ሪፒቲቲቭ የሆኑ ነገሮችን ማለት ነው ዊዝ ሺር እንትን ዊል ፓወር ማድረግ መቻል በጣም ኢምፖርታንት ነገር። ሶ ዲሲፕሊን መሆን፣ ኤንድ ጎሉን መመልከት እና አዝማጀስ ፖስብል ትንሽ ራሱ ከፓዛችሁ ወደ ጎን ብትሉ መሞከር አለባችሁ። ሶ ለእኔ ኮንሲስተንሲ ለኮምፒቲቲቭ ፕሮግራሚንግ አውት ኦፍ ፓሽን ነበር የመጣው፣ ግን ዲሲፕሊን ለሌላ ነገሮች ጠቅሞኛል እና እንደሚቻልም ደግሞ አውቃለሁ። በእኔ ብቻ ሳይሆን አሁን የሁለት ጀኔሬሽን ተማሪዎችን አስተምሬያለሁ እና ምን ያህል ደግሞ ለውጥ እንዳለው አውቃለሁ። ሶ ሃቪንግ የለም የዴዲኬትድ ስኬጁል እና ፕሮግራም እና ኮንሲስተንት የሆነ ታይም ላይ ደግሞ እነዛን ነገሮች ማድረግ ፕሮባብሊ ጀርኒያችሁን የሊትል ቢት ይዘ ያደርገዋል። ሶ አይ ውድ ሴይ አይደር በጣም ትልቅ ኪዩሪሲቲ እና በዛ ላይ የማድረግ ፍላጎት ኤንድ ወይም ኦር ዲሲፕሊን ነው። ሶ ያ አይ ውድ ሴይ ዳት ኮንሲስተንሲን በደንብ ኢምፕሩቭ ለማድረግ ኦኬ ቴንክ ዩ በርኒ። አሁን እዚህ ጋር ሞር በጣም የያዝኩት ፖይንት ምንድን ነው፣ ዲሲፕሊን ለትልቁ ነገር መሰረት ነው። ምክንያቱም አሁን ብዙዎቻችን የሆነ ነገር እንጀምራለን መጨረሱ ነው የሚከብደው። ሶ ሜቢ አሁን እኔ የሆነ ዶክተር ማድረግ ጀምሬ ይሆናል፣ ግን ያንን ነገር አስቀጥለዋለሁ ወይ የሚለው ነገር ነው የሚከብደው እና ዲሲፕሊን ኢዝ ዘ ሜን ኢምፖርታንት ቲንግ አሁን ካልከው ነገር ላይ። ሶ ቴንክ ዩ ሞር አሁን አንተም እንደነገርክን ፋሽኑም ስለነበረብክ ስትሰራ ኢንተረስቱም ስላለክ ነው እና ግን አሁን እንትን ጋር ደግሞ ልውሰድክ እስኪ የሆነ ቅድም ኢንተርቪዎችን አለፍክ ኤቲኤስሲቢ ላይ፣ ከዛ ጆይን አደረግ። ከዛ በኋላ ግን ኤቲኤስሲቢ ከገባህበት ጀምሮ እንዴት ነበር የነበረክ ጆርኒ ፕሮግረስክ የሚለውን እስኪ ያንን ደግሞ ንገረን እስኪ። ኦኬ ኤቲኤስሲቢ ከገባሁኝ በኋላ የነበረኝ ጆርኒ ፕሮግረሴ ኢት ዋዝ ሪሊ ናይስ። የምሬ ነው። ከግቢ ህይወቴ እንደውም በጣም የምወደው የለም ኤቲኤስሲቢ ተማሪ ሆኜ ያሳለፍኩትን ነገር ነው እና አይ ሪሊ ሚን ዲስ እና ለምን መሰላችሁ? በመጀመሪያ ደረጃ በጣም የሚያስደስተኝን ነገር ተመሳሳይ ሀሳብ ካላቸው ሰዎች ጋር ተሰብስቤ ማድረግ በጣም ዳትስ ጉድ ኦፖርቹኒቲ። ሲቀጥል ደግሞ ማለት ነው አንድ ባንዶም ሊስት እያደረኩት ሄድላችሁ ኤቲኤስሲቢ ገባሁኝ። ቀደም ብዬ ብዙ ያነበብኳቸው ነገሮች ነበሩ። በቃ በጣም ፓሽኑ ስለነበረኝ ዘልዬ ለምሳሌ እንትን ሳነባቸው የነበሩ ነገሮች ነበሩ። ዳት ዋዝ ባድ አይዲያ ኢን ሬትሮስፔክቲቭ ስመለከተው። ለምሳሌ ቀስ በቀስ ነው ስኪልሽን ቢውልድ አፕ ያረሽ መሄድ ያለብሽ፣ በኋላ ላይ ስትራግል እንዳታረጊና ዲስአፖይንት እንዳትሆኝ ማለት ነው። አሁን ለምሳሌ ቤዚክ የሚባሉትን ነገሮች ሶርቲንግ፣ ስላይዲንግ ዊንዶው፣ ቱ ፖይንተር ማወቅ ሲገባኝ ዘልዬ የግራፍ ነገር ነበር ሳነብ የነበረው ኤቲኤስሲቢ ከመግባቴ በፊት ማለት ነው። እና ይህን ነገሮች በጣም ከመውደድ የተነሳ ነው። እና ልክ ኤቲኤስሲቢ ከገባሁኝ በኋላ የነበሩኝ እንትኖቼ ሄድስ ኦፍ ኤጁኬተሮቼ ዴቪር በጣም ናይስ። የምሬን ነው የምላችሁ። ብሩክ መኮንን፣ ጸጋነሽ ይፍሩ እና ታምራት ደረጃ ይባላሉ እና በቃ የተባረኩ ሰዎች ነበሩ። የምሬን ነው የምላችሁ እና ሁሌ ነበሩ አጠገባችን፣ ሁሌ ለማስተማር ዝግጁ ነበሩ። ያላቸውን ነገር አይሰስቱም። ስፔሻሊ ደግሞ አንድ ኤጁኬተር ወይም ሜንተርን የለም በጣም ጥሩ የሚያደርገው ማለት ነው ዝም ብሎ ኖሌጅን ትራንስፈር ማድረግ ላይ አይደለም። አይ ሚን አሁን እኮ በጣም ሞደርን የሆነ ዴይ ላይ ያለ ነው። ዊ ካን ጉግል የሆነ ነገር ዩቲዩብ ማየት እንችላለን። የሆነ ኮሚኒቲ ውስጥ ገብተን መጠየቅ እንችላለን። ግን እነሱን በጣም ምርጥ ያደረጋቸውና በኋላም በሆነ መንገድ ኢንፍሉዌንስ ያደረገኝ ምንድን ነው ሰውን ኦብዘርቭ ያደርጋሉ። ከዛም በኋላ ደግሞ ምን ስትራግል እያደረገ እንደሆነ ተመልክተው ኪዩሬትድ የሆነ ሶሉሽን ያመጣሉ ማለት ነው፣ ሊሰራ የሚችል ማለት ነው። እና ይህንን ስመለከት በፒሮቼም በራሴም ኢት ዋዝ ሪሊ ናይስ። ያ ፑሽ እያደረገኝ ነበረ። ሲቀጥል አጠገቤ የነበሩ ተማሪዎች በጣም ደስ የሚሉ ነበሩ። በቃ ራሴ ኮፒ ሆኖ መኖር ነው የመሰለኝ። የምሬን ነው እላችሁ። እና እነሱም በጣም መማር ይፈልጋሉ። በጣም ኮምፒቲቲቭ ነበርን። ላይክ ቁጭ ብለን እንትን ዛሬ ይሄን ያህል ጥያቄ ሰራሁኝ። በሃርድ ፕሮብለም ካውንት ኮድ ላይ እንወዳደር ነበር። በቃ ብዙ የምንወዳደርበት እንትን ነበር እና ይሄ ስፒሪት በጣም ነገሮችን የለም በቃ ሳልረሳው ሁሌ እያሰብኩት እንድቀጥል አድርጎኛል ማለት ነው። እና በቃ ገባሁኝ። አብዛኞቹ የማውቃቸው ቅርብ ጓደኞች የነበሩ ጥሩ ኤጁኬተሮች ነበሩኝ።
ሌክቸርስ ኤቭሪቲንግ በጣም ጥሩ ነበሩ። ሌክቸር ስላይድስ ሌክቸሩን ዴሊቨር የሚያደርገው ሰው በጣም ምርጥ ነበሩ እና የወደድኩት መጣሁኝ እና በቃ መሳተፍ ጀመርን። ዊክሊ ኮንቴስት ምናምን አለ። ከዛ በቃ መቀጠል ጀመርን። ኤቭሪቲንግ ዋዝ ናይስ እና ኤክስፔክት በማድረገው ፔስ ነበር እየሄድኩኝ ነበር። ከዛ የሰራው ስህተት ገባኝ። ቤዚክ ነገሮችን መረዳት እንደነበረብኝ የምከታተልበት ታይም ነበር። አክቲቭሊ በራሴም ነገሮችን ማየበት ጊዜ ነበረ። ግን የሆነ ፎርማላይዝ አድርጌ ነበር አልነበረም መልከቱ ይሄን ነገር ማለት ነው። በቃ በጣም ፓሽኔት ከመሆኑ የተነሳ እዚህም እዛም እያልኩኝ ሁሉንም ነገር አንደርስታንድ እያደረኩኝ ለመሄድ ነበር መሞክር የነበረው ማለት ነው። ሶ ያ ከገባኝ በኋላ ጀርኒ እንደዛ ነበረ። የመጀመሪያውን ጥቂት ወራት ኤጁኬሽን ፌዝ የሚባለውን እንደዛ ሄድ እንትን ጨረሱ። ኢምፖርታንት የሆኑ ዴሴ ቶፒኮች ኢንትሮዲውስ የሚደረጉበት ነበር። ከዛ ዴር ዋዝ አ ካምፕ ትንሽ አድቫንስድ የሆኑ ኮንሰፕቶች ኢንትሮዲውስ የሚደረጉበት እንደ ባክ ትራኪንግ ምናምን አይነት ኮንሰፕቶች። ከዛ በዛም ቀጠልኩኝ። ከዛ ቀጠልን ወደ ዴቨሎፕመንት ፌዝ። ዴቨሎፕመንት ፌዝ ላይ ደግሞ እኔ ኤሌክትሪካል ኢንጂነር ነኝ፣ ተማሪ ነኝ እና ሶፍትዌር ሪሌትድ ነገር ኤሌክትሪካል ኢንጂነሪንግ ፊልድ ውስጥ የሚመጣው በጣም ሌት ነው። አራተኛው ሰከንድ ሴሚስተር በኋላ ምናምን እና ልክ ዴቨሎፕመንት ፌዝ ስገባ በጣም ሲሪየስሊ ነበር። ምክንያቱም አንላይክ ሶፍትዌር ኢንጂነሪንግ ስቱደንትስ ወይ ኮምፒውተር ሳይንስ ወይም ደግሞ ኢንፎርሜሽን ሲስተም ተማሪዎች ለሶፍትዌር እንትን ሪሌትድ እንትን ኮንሰፕቶች ወይም ኮርሶች ያን ያህል ኤክስፖዠር አልነበረኝም ራሴ በራሴ ካልጀመርኩኝ ማለት ነው። ሶ በዛም ምክንያት ሲሪየስሊ ነበር የወሰድኩት። አይ ቾዝ ባክኤንድ ኤንድ ያኔ ስኪሊን ማዳበር ጀመርኩኝ። ከዛ ኢት ዋዝ ናይስ። እንደዛ እያለ ነበር የቀጠለው የፈርስት ይር ኤጁኬሽን ማለት ነው። ሃይም ኦኬ ቴንክ ዩ ባርኒ። ሞር ደግሞ ላይክ አሁን ከነገርክን አንጻር ኢንቫይሮንመንትን በጣም ደስ የሚል ነበር። የነበርካቸው ጓደኞች፣ ከዛ ሜንቶር የሚያደርጓቸው ሰዎች፣ አጠቃላይ በዙሪያክ የነበረው ነገር ደስ የሚል አንተን የሚመስል ነገር ነው እና ለሁላችንም እንደዚህ አይነት ነገር ነው የሚያስፈልገው ብዬ አስባለሁ። ከዛ ግን እንዴት ነው አሁን ወዳልካቸው ወደ ዋኪንግ ቀስ በቀስ እንመጣና አሁን ላይ እንትን ማለት ነው ወደ ሄድ ኦፍ ኤጁኬሽን እንዴት ነው የሄድከው? ከተማሪነት ፈርስት ተማሪ ነበር፣ ከዛ ደግሞ ወደ ሊደርሺፕ ፖዚሽን። ይሄን ፕሮግረስ እስኪ ደግሞ ትንሽ ንገረን። ኦኬ እሺ አይ ቲንክ ትራንዚሽን በደንብ መናገር እችላለሁ። እንዳልኳችሁ አይ ዋዝ ኢንትረስትድ እና ብዙ ነገሮችን እያጠናሁ ነበረ እና ዴቨሎፕመንት ካምፕ ከገባሁኝ በኋላ አይ ቱክ ኢት ሲሪየስሊ። ከዛ ከሄድስ ኦፍ ኤጁኬሽኖቼ ጋር በጣም ቅርብ ነበርን ከራሴም ጋር ከሌላም ግሩፖች ጋር ማለት ነው። ሶ ስፔሻሊ ብሩክ መኮንን እና ከፍጹም አብዩ ከሚባሉ ሄዶቼ ጋር ማለት ነው እና ይመክሩኝ ነበር። ምክንያቱም አንድ እነሱም ኤሌክትሪካል ኢንጂነሪንግ ተማሪ ናቸው። ሶ they are the people I should be asking for advices በጣም ማለት ነው እና ይመክሩኝ ነበረ። እናም ትምህርቱን ስመለከተው የእነሱን ዴዲኬሽን ስመለከት ምን እንደምፈልግ እየተረዳው የመጣው ማለት ነው። ሶ አይኖ ምን ያህል ስትራግል እንዳረኩኝ አንዳንድ ቦታዎች ላይ ሰብ ኦፕቲማል በሆነ መንገድ ለመረዳት ስለሞከርኩኝ እና ታይሜን ዌስት ስላረኩኝ እና እነሱም ደግሞ ሊያስተምሩበት የሚፈልጉት መንገድ እና መንገዱን ራሱ ማስተዋሌ በትልቅ መንገድ ኢንፍሉዌንስ አደረገኝ ማለት ነው። ሶ አወራኋቸው ተማሪ ያለው ማለት ነው ዴቨሎፕመንት ፌዝ ላይ ምናምን እና ነገሩኝ እንዴት እነሱ እንደገቡ እንዴት እንደዛ እንደተፈጠረ ቪዥናቸውን ምናምን ሁሉ ነገር ነገሩኝ። ከፈርስት ጀነሬሽን ጀምሮ ስለ ኢትዮኤስቪ አጫወቱኝ ማለት ነው እና በጣም ነበረ ደስ ያለኝ ያንን ስረዳ። ሶ ራሴን ከዛ በኋላ ከኢትዮኤስቪ የለም በደንብ እንትን እያያስኩኝ ማሰብ ጀመርኩኝ። እንደነገርኳችሁ መጀመሪያ ላይ ያስገባኝና በደንብ እየገፋኝ የነበረኝ ትልቅ ፓሽን ነበር ለፕሮብለም ሶልቪንግ ማለት ነው። ከዛ በኋላ ግን ከዚህ በተጨማሪ ሚሽን ኤንድ ኤቭሪቲንግ ጋር ሬዞኔት እያደረኩኝ መጣኝ ማለት ነው። ከዛ ያንን ዴቨሎፕመንት ፌዝ ከጨረስኩኝ በኋላ ዴር ዋዝ ፋይናል ካምፕ በጣም አድቫንስድ የሆኑ ነገሮች የምንማርበት ላይክ ሾርተስት ፓዝ አልጎሪዝሞች፣ አድቫንስድ ስትሪንግ አልጎሪዝሞች ምናምን እነሱን ከጨረስኩኝ በኋላ ዴር ዌር ነፍ ቴክኒካል ኢንተርቪዎች ማለፍ የነበረብኝ እና ኢንተርናል ኢንተርቪዎች ኤትዮኤስቪ ያ ፕሮሰስ አለው። ሙሉ ፈርስት ኤጁኬሽን ከጨረስሽ በኋላ የተማርሽው ነገር ምን ያህል
ተረድተሽዋል እና ቶፕ ቴክ ካምፓኒ ኢንተርቪዎችን ማለፍ ትችላለሽ ብሎ አሰስ የሚያደርግበት እንትን ኢንተርናል ኢንተርቪው አለ። እነሱን የምወስድበት ታይም አካባቢ ላይ ሄድ ኦፍ ኤጁኬሽን ፖዚሽን እንትን አፕሊኬሽን ወጣ ማለት ነው እና ዴር ዋዝ ዘ ሪኳየርመንትስ ምናምን እንደሚፈለግ ምናምን አፕሊኬሽን ልክ እንደማንኛውም ጆብ አፕሊኬሽን ተመለከትኩት እና አይ ቶክድ ዊዝ ዋን ኦፍ ማይ ሄድ ኦፍ ኤጁኬሽን ነገርኩት እንትን እንዳለኝ ምናምን ፓሽን እንዳለኝ እና መግባት እንደፈልግ ምናምን አንድ ደስ አለው አፕላይ አርጋለኝ ሶ በጣም ሲሪየስ ኦፍ ኢንተርቪዎች ነበሩ። ቴክኒካል ኢንተርቪው ሃርድ ነበረ። እንደገናም ዴር ዋዝ ሌክቸር ኢንተርቪው ምክንያቱም በኋላ መተሽ ማስተማር መቻል አለብሽ። እንደገናም ባክግራውንድሽን ቼክ የሚደረግበት በተለያየ መንገድ ሬዙሜሽን ኤክስፒሪየንስሽን የሚጠይቅ እንትን ነበሩ እና እነሱን ሞላውኝ እና ያ አይ አፕላይድ እና አፍተር ሰም አማውንት ኦፍ ታይም ዘ ሪዛልት ኬም አውት እና አይ ዋዝ ኤብል ቱ ጌት ዘ ፖዚሽን። አፕላይ ያደረኩት የነበረው ለኢንፐርሰን ኤጁኬሽን ነበረ። ሪሞት ኤጁኬሽን አለ፣ ኢንፐርሰን ኤጁኬሽን አለ ኤፍኤስ ውስጥ እና ኢንፐርሰን ኤጁኬሽኑን አገኘኝ። አይ ዋዝ በጣም ሃፒ ምክንያቱም የተደረገልኝን ማድረግ ፈልጋለሁ። አትሊስት እኔ ደግሞ በማረጋቸው ነገሮች ላይ ነገሮችን በጣም ማሳፈል ፈልጋለሁ። ፐርሰናሊም የተመለከቱት ነገር አለ እና ቀስ በቀስ ወደዛ ትራንዚሽን አደረግኩኝ ማለት ነው። ከዛ ዊዝ ቱ አዘር ፒፕል አሎንግሳይድ ሚ የጀኔሬሽን 5 ተማሪዎች ማስተማር ጀመርኩኝ። ስፔሲፊክሊ ግሩፕ 52 የሚባል ግሩፕን ማለት ነው እና ኢት ዋዝ ናይስ በቃ ከዛ ከገቡኝ በኋላ እና ለቲ ነበር ትራንዚሽን ሞርለስ ይመስላል ብዙ ታይም ላለመፍጀት ታይም well that's a big shift የሆነ ፕሮብለም ሶልቭ ከማድረግ ሌሎችን እንዴት how to solve የሚለውን ነገር ማስተማር ትልቅ shift ነውና ደስ ይል ነበር። በርኒ ግን እዚህ ጋር ላንተ the most rewarding part ምንድን ነበር? ሌሎችን ሜንተር ስታደርግ በኮምፒቲቲቭ ፕሮግራሚንግ ይቅርታ የሚጠየቅን ትደግሚያለሽ? ትንሽ ኮኔክሽን አዛ ያደርግኝ ነበር። ሄሎ ኤሚ was I audible? ጥያቄው እንድገሚልኝ ነበር ያልኩኝ ካልሰማሽ። ኦኬ ይቅርታ ሜቢ እኔ ኮኔክሽን መሰለኝ ያስቸገረ ያለውና ልክ አሁን እዚህ ሄድ ኦፍ ኤጁኬሽን ፖዚሽን ወደዛ ትራንዚት ካደረክ በኋላ the most rewarding part ብለህ የምታስበው ተማሪዎችን ሜንቶር ማድረጉ ላይ ማለት ነው ምንድን ነበር? ኦኬ በጣም ሪዋርዲንግ ብዬ ማስበው አይ ቲንክ ስለዚህ የሆነ ጊዜ እያሰብኩኝ ነበረ ሶ ተማሪዎች የጂሲሲን ተማሪዎች ያስተምር ነበር ብያቸዋለሁ። ግን የሆኑ አንዳንድ ተማሪዎች ነበሩ ከጥቂት ጊዜ በኋላ ትንሽ ላግ ምናምን ሲያደርጉ የነበሩ ማለት ነው ቶፒኮቹ ላይ እና ላግ ያደርጉበት ምክንያት በጣም ብዙ አይነት ሪዝን ነበረ። ፐርሰናል ሪዝን ሊኖራቸው ይችላል፣ ወይም ቶፒኩ ከመክበድ ጋር ሊሆን ይችላል፣ ወይም እንትን በቃ ከፍራስትሬሽን ሊሆን ይችላል። በጣም ብዙ ምክንያት ሊኖር ይችላል እና ይህንን ኖቲስ አደረኩኝ ስፔሲፊክሊ አንድ ተማሪ ላይ ነው እና በሆነ መልኩ ለምን እንደሆነ አላውቅም አይ ኮምፕሊትሊ አንደርስቱድ ዋት ሺ ዋዝ ጎይንግ ስሩ ማለት ነው። ሴት ተማሪ ነበረች እና አይ ኮምፕሊትሊ አንደርስቱድ ዘ ፍራስትሬሽን እና እንደዛ ብዬ ብትሆን ነገሮች እንደሚበላሹ አውቃለሁ ማለት ከዛ ፓዝ እንደምትወጣ አውቃለሁ። ሲል ተማሪ እያለች ነበር ይሄ ነገር ሲፈጠር የነበረው እና አይ ቲንክ እሷ ላይ መስራቴ በደንብ እና መጨረሻ ላይ ውጤት መመልከቴ ነው በጣም ሪዋርዲንግ የነበረው ማለት ነው። ብዙ ተማሪዎች እኔ እንደዛ አድርጌያለሁ፣ በጣም ጥሩ ኢምፕሩቭመንት ተመልክቻለሁ። ግን የእሷ በጣም ይለኝ ነበር ምክንያቱም የነበረችበትን ሁኔታ አስታውሰዋለሁ። እናም እንደነገርኳችሁ ከዚህ በፊት የነበሩ ሄድ ኦፍ ኤጁኬሽኖች ዝም ብለው ራንደም ጀነሪክ አድቫይስ ሳይሆን የሚሰጡት የነበረው ተማሪዎቻቸውን ተረድተው እነሱ ላይ ሊሰራ የሚችል ሶሉሽን ነበረ እንትን ሲያቀርቡ የነበረው እና እሱንም ኢንኮርፖሬት በማድረግ ዝም ብሎ የሆነ ሰዓት ላይ ፕሮብለም ሶልቪንጉ ቴክኒካል ነገር ብቻ አይሆንም፣ ላይክ የኔ ኢምፐዚ ያስፈልጋል እና እሱን እንትን ኢንኮርፖሬት አድርጌ እሷ ላይ አብረን ሰርተን ጥሩ የሆነ ኢምፕሩቭመንት መጨረሻ ላይ መመልከት ለኔ በጣም ሪዋርዲንግ ነበር። አይ ዋዝ በጣም ሃፒ የምሬ ነው ከሚባለው በላይ ማለት ነው። አይ ኖ በጣም ብዙ ተማሪዎች የተማሩ እንደሆነና ፎር ዘ ቤተር የራሳቸውንም ሆነ የሀገራቸውን
ብሎ ማግባቸው ሊወጡ እንደሚችሉ ግን አይ ዋዝ ስፔሲፊክሊ ሃፒ አንድ ሰውን ሀሳብ የለ በትክክል የእውነት ማስቀየር መቻሌና ሰክሰስፉል መሆኔን በመረዳት ማለት ነው። እና ከሁሉም ካረኳቸው ነገሮች በላይ እኔ ሪዋርዲንግ የነበረው አይ ብሊቭ ዳት ዋስ ያ ነገር ነበር። ደስ ነበር። እኔ ሞር ደግሞ አሁን እዚህ ጋር ፓሽኔትድ የሆንክበት ነገር ለአንተ ብቻ ሳይሆን ለተማሪዎችም ምን ያክል ቫሊዩ እንዳለው መገመት አይከብድም። እና ግን አሁን ስፒኪንግ ኦፍ ስቱደንትስ ምን እናወራለን መሰለህ? አሁን እዚህ ጋር ያለን ኦዲየንሶች ብዙዎቻችን የሆነ ኮምፒቲቲቭ ፕሮግራሚንግ መጀመር እንፈልጋለን፣ ግን ከየት እንደምንጀምር ቶታሊ አናውቅም። አሁን ሞር ቅድም ያንተን ወይ እየነገርከን ነበረ፣ ሊድ ያደረገክ ከሰው ነበረ ዳት ሚንስ የሆነ ስትጀምሩ እንደዚህ አድርጉ የሚል ከዛ ኤንቫይሮንመንት ጥሩ ነበር፣ ጓደኞች ግን ቶታሊ ምንም የማያውቁ ተማሪዎች ስታርት የሚለው ነገር ከምን መጀመር አለባቸው ብለህ ታስባለህ? ኦኬ እውነት ለመናገር this is a nice question. አንደር ኖርማል ኮንዲሽን ኦብቪየስሊ ማለት የሚችለው ነገር ምንድነው? ከቤዚክስ በጣም ከመሰረታዊ ነገሮች ስንነሳ they need to understand at least one programming language እና ፓይተን ቢሆን በጣም ይመረጣል። ምክንያቱም በፓይተን ዲኤስ የምትሰሩ ከሆነ ህይወታችሁ ነው የሚቀለው። ሲንታክስ ላይ እንትን አትቸገሩ። ይሄንን ላውቅ ይሄን ማወቅ አለብኝ አትልም። ዝም ብላችሁ ነው የምትጽፉት ሀሳባችሁ ላይ ያለውን ነገር ማለት ነው። ሶ ፓይተን አንደርስታንድ ከማድረግ ይጀምራል። ከዛ ሲቀጥል ማለት ነው ቤዚክ የሆኑ ፈንዳሜንታል የሚባሉ እንትኖች አሉ፣ ዴታ ስትራክቸሮች እና አልጎሪዝሞች አሉ። እነሱን ከመረዳት ይጀምራል ማለት ነው። እና እነዚህ ቤዚክ የሚባሉት አልጎሪዝሞች ምናምን ምንድናቸው? ዴታ ስትራክቸሮች እና አልጎሪዝሞች ምንድናቸው? ሶርቲንግ ጋር ሪሌትድ የሆኑ ነገሮች፣ እንዴት አሬን መጠቀም እንዳለባችሁ፣ ሴትስ ዲክሽነሪ መጠቀም እንዳለባችሁ፣ ከዛ በኋላ አንዳንድ ቤዚክ የሆኑ አልጎሪዝሞች ላይክ ስላይዲንግ ዊንዶ እና ቱ ፖይንተር፣ ፕሮባብሊ ፕሪፊክሰም እና ሪከርዥን በቃ አትሊስት እነዚህ ነገሮች የለም መረዳት ከቻለ አንድ ሰው ሪከርዥን ፕሮባብሊ መውጣት ይችላል። አይ ቲንክ ዴይ አር ጉድ ቱ እንዴት የዲኤስኤ ፕሮብለሞች ወይም ኮምፒቲቲቭ ፕሮግራሚንግ ላይ ያሉ ፕሮብለሞች እንዴት እንደሚመጡና ፕሮባብሊ እንዴት መሰራት እንዳለባቸው ያውቃል ማለት ነው። ከዛ እነዚህን ቶፒኮች አርቲክሎችን እያነበበ ጊክስ ፎር ጊክስ ላይ ሊሆን ይችላል፣ ዩቲዩብ ላይ የሆነ ሰውን እየተመለከተ ሊሆን ይችላል መረዳት ይችላል። በጣም ጊዜ አይፈጅም። አሁን እንደውም ብዙ እንትኖች አሉ፣ ላርጅ ላንጉጅ ሞዴሎች አሉ ራሱን ማስተማር ላይ ምርጥ የሆኑ እነሱንም እየጠየቀ እነዚህን ቤዚክ የሆኑ ነገሮች የለም መረዳት ይችላል። ከዛ እነዚህ ኢምፖርታንት የሆኑ ነገሮች ከተረዱ በኋላ ከዛ በኋላ የሚሆነውን ነገር ራሳቸው መወሰን አለባቸው። ሶ ፕሮባብሊ ሪኮመንድ ማድረግ የሆነ ኮሚኒቲ ውስጥ መግባት ነው። ለምሳሌ ኤስኤስፒ ውስጥ ከገቡ አትሊስት እነዚህ ቶፒኮች ካወቁ ቴክኒካል ኢንተርቪውን ማለፍ ይችላሉ። ሶ ኤስኤስፒ ላይ ያሉ ቴክኒካል ኢንተርቪዎች ለምሳሌ የሆነ ሰዎችን ለማጣራትና ቴክኒካል ስኪላቸውን ለይቶ ምናምን ለማምጣት ምናምን አይደለም። ሶ ምን ያህል ታይም ሰተሽዋል እነዛን ነገሮችን ለመረዳት። በጣም ብዙ ደግሞ ሰው አፕላይ ካረገ ምን ያህል ኮምፒቲቲቭ ነሽ፣ ምን ያህል አንደርስታንዲንግ አለሽ፣ ዱ ዩ ሃቭ ፕሮሚሲንግ ነገር የሚሉን ብቻ እንትን ጌጅ ለማድረግ ነው። ከዛ በኋላ ለምሳሌ እንደዚህ አይነት ኮሚኒቲ ውስጥ ከገቡ ስትራክቸር የሆኑ ለርኒንግ ፓዞች አሉ፣ ሌክቸር ስላይዶች አሉ። እነሱ መጨነቅ አይጠበቅባቸውም። ኦልሬዲ የተዘጋጀ ነገር አለ፣ መማር ይችላሉ ማለት ነው። ሶ እንደዛ ስታርት ማድረግ ይችላሉ ከፈለጉ ማለት ነው። ካልሆነ ደግሞ ኦልሬዲ በዚህ ውስጥ ያለፉ ሰዎችን ኮንታክት ማድረግ ይችላሉ። ለምሳሌ የኮድ ፎርስን ኮሚኒቲ ተመልከቱ። በጣም ደስ የሚል ኮሚኒቲ ነው። ከቢግነር ጀምሮ የለም እስከ እንትን ማስተር ሌቭል ድረስ የለም። ብዙ የተዘጋጁ የለም ሪሶርሶች አሉ፣ እንትን ስትራቴጂዎች አሉ እና ለርኒንግ ፓዝ ኦርደሮች አሉ። እነሱንም መጠቀም ይችላሉ። ሶ አይ አም ጀስት ጊቪንግ ኦፕሽንስ አሁን ማለት ነው። ኢትስ ናት ኢንቲሚዴቲንግ፣ በጣም ኢንትረስቲንግ የሆነ ነገር ነው። እንደገና አት ዘ ሴም ታይም ደግሞ ብልጥ ከሆናችሁና ሃርድ ወርክ ብቻ ሲሆን ስማርት ወርክ ከጨመራችሁበት ማለት ነው በአጭር ጊዜ የለም ሪል የሆነ ሪዛልት የምታገኙበት ነው። ሶ በራሳችሁ ነው ነገር ትጀምራላችሁ። ከዛ የሆነ ኮሚኒቲ ጆይን ማድረግ ነው፣ ወይዘር ፎርማል የሆነ ኤጁኬሽን የሚሰጥ ወይም ኦንላይን ኮሚኒቲ ማለት ነው። ሶ ዳት ውድ ቢ ማይ አንሰር። ኦኬ ፐርፌክት።
ሰው አሁን ላይ ሪኮመንድ ካደረግን ያ ልክ እዚህ ጋር ብቻ ሳይሆን ማስበው ቴክ ውስጥ እስካለን ድረስ የሆነ ኮሚኒቲ ላይ ጆይን ማድረግ ዳትስ ሜን ኢምፖርታንት ቲንግ ብዬ አስባለሁ። እና ዳትስ ሪሊ ሄልፕፉል አሁን የነገርከን ነገር እንደ ኦዲየንሶቻችን ምናልባት ስቲል እስካሁን ካነሳናቸው ነገሮች ለባኒ ጥያቄ ካላችሁ እጃችሁን እያወጣችሁ መቀጠል ትችላላችሁ። ኦር መጨረሻ ላይም ጊዜ ይኖራችኋል። በእርግጥ ለእናንተ ግን እስኪ ባኒ የሆነ ስም ለየት አለብኝ እና ሚኒንጉን ማወቅ ፈለግኩኝ። በርናባስ ሚኒንጉ ምንድን ነው? ኦኬ በርናባስ ቢብሊካል ኔም ነው። ትርጓሜውም የመጽናናት ልጅ ማለት ነው። ዋው ደስ ይላል በጣም። ኦኬ እሺ ልክ ኦዲየንሶቻችን እንደነገርኳችሁ ጥያቄ ካላችሁ መቀጠል ትችላላችሁ። ግን አሁን ልቀጥል ነው። እንትን ለምሳሌ ይሄ እንትን ነበረክ ስፔሲፊክ የሆነ የሚጠቀመው ፕላትፎርም ነበረክ አሁን የጠቀስክልን እነ በተለይ ኮድ ፎርስ ላይ የነገርከን ነገር አለ። ሶ አንተ ለምሳሌ ኮድ ፎርስ ነው ሞር የምትጠቀመው ሌሎች ፕላትፎርሞችን ነው? ኤንዶንሶ ደግሞ አሁን ከዚህ ጋር አያይዘክ እንድትመልስልኝ የምፈልገው ምንድን ነው አንድ ቢግነር ላይክ ሞር ያንን ነገር ፕራክቲስ ለማድረግ when it comes to practice ማለት ነው ዴይሊ የሆነ የሚቀመጥለት ሊሚት አለ ሚኒመም ይሄን ያክል ፕሮብለም ሶልቭ ማድረግ አለበት ተብሎ እስኪ እነዚህን ሁለት ነገሮች አያይዘክ መልስልኝ። ኦኬ ኦኬ ሁለተኛው ጥያቄ ላይ በደንብ እናወራለን ብዬ አስባለሁ። እሺ የመጀመሪያው ምንድን ነው በጣም ብዙ ሳይቶች አሉ ላይክ ሊድ ኮድ፣ ኮድ ፎርስስ፣ ሃከር ራንክ ምናምን በጣም ብዙ አሉ። ግን አሁን ብልጥ መሆን አለባችሁ እዚህ ጋር ማለት ነው። ላይክ ፉል ፍሌሽ ኮምፒቲቲቭ ፕሮግራመር መሆን ከፈለጋችሁ አይደለም ኮድ ፎርስ ልል ነበረ ግን አይደለም። ምን መሰላችሁ ከሊድ ኮድ ጀምሩ እና ምክንያት አለ ለምን እንደዛም እንዳልኩ ነግራችኋለሁ። ሊድ ኮድ ላይ በደንብ ጊዜ እንትን አሳልፉ ፈንዳሜንታል የሆኑት ነገሮች በደንብ እስክትረዱ ድረስ ማለት ነው። እና ሞር ዛን ኢንተርሚዲየት ሌቭል የሆነ ኖሌጅ እስኪኖራችሁ ድረስ ማለት ነው። ሶ የሆነ ቬግ ነገር ነግራችሁ አልፈልግም። ሞር ዛን ኢንተርሚዲየት ሃው ካን አይ ኖ ይሄ ነገር ኢንተርሚዲየት መሆኑን አለመሆኑን በምታዩት ዴታ ስትራክቸሮች እና አልጎሪዝሞች እንትን መለካት ትችላላችሁ። አድቫንስድ ቢባሉ አሉ፣ ኢንተርሚዲየት ቢባሉ አሉ። ይሄንን በፍጥነት ጉግል አድርጋችሁ ማወቅ ትችላላችሁ። ሶ መጀመሪያ ስትጀምሩ ሊድ ኮድ ላይ በደንብ አተኩሩ እና ከዛ በኋላ ማለት ነው በደንብ ኮንፈርት ሲሰማችሁ ጥያቄዎችን በደንብ ስትሰሩ ፈንዳሜንታል የሆነ አንደርስታንዲንግ ሲኖራችሁ ምናምን ቀስ በቀስ ወደ ኮድ ፎርስ መሄድ አለባችሁ። ይሄን እንደ ግዴታ ነው ማስቀምጠው በደንብ መለወጥ ከፈለጋችሁ ማለት ነው። ለምን መሰላችሁ? አሁን የኮድ ፎርስ እና ሊድ ኮድ ልዩነት ልንገራችሁ በጣም ሲምፕል በሆነ መንገድ ማለት ነው። ኮድ ፎርስ ላይ በጣም ብዙ ኮምፒቲቲቭ ፕሮግራሞች የሚገኙት እዛ ነው እንትን ዓለም ላይ ታዋቂ የሚባሉት ማለት ነው። ሲቀጥል እንትን በጣም ብዙ አይነት ፕሮብለሞች አሉ። ፕሮብለሞችም ዲፊከልቲ ደግሞ አንላይክ ሊድ ኮድ የሚቀመጡት ለምሳሌ ሊድ ኮድ ብትገቡ ኢዚ፣ ሚዲየም፣ ሃርድ ምናምን የሚባል ነገር አለ። አክሰፕታንስ የሚባል ነገር አለ። ምን ያህል ሰው ኮንቴስት ላይ ሶልቭ እንዳደረገው ምናምን በቃ ይሄን ኢንፎርሜሽን የምታገኙት። ኮድ ፎርስ ላይ ግን ስትመጡ ጥያቄዎቹ ከ800 እስከ 4000 ድረስ ሬቲንግ አላችሁ እና ኢሎ እንትን ሬቲንግ ሲስተም ነው ልክ እንደ ቼስ ማለት ነው። እና በጣም ቀላል ጥያቄዎች አሉ፣ ከባድ ጥያቄዎችም አሉ። ሲቀጥል ደግሞ ማለት ነው የኮድ ፎርስ ጥያቄዎች የተመቱ ናቸው። የተመቱ ስላችሁ እንደ ሊድ ኮድ ጥያቄው አይደለም የሚሰጣችሁ ወይም ፕሮብለሙ አይደለም የሚሰጣችሁ። ሊድ ኮድ ላይ ፕሮብለም ስቴትመንቱን እንዳነበባችሁ ምን ማድረግ እንዳለባችሁ ትረዳላችሁ። ኮድ ፎርስ ላይ ፕሮብለም ስቴትመንቱን መረዳት ራሱ ሌላ ታሪክ፣ ሌላ ችግር። የሆነ ጌም ኦፍ ትሮንስ ወይም አታክ ኦን ታይተን ታሪክ ያስገባና ፕሮብለሙን ኦብስኪውር አድርገው ያስቀምጡታል እና ፕሮብለሙን ራሱ ፈልጎ ማውጣትና በአግባቡ ሃንድል ማድረግ ሌላ ራሱ ስኪል ይፈልጋል። ከሊድ ኮድ ጀምሩና ወደ ኮድ ፎርስ ሄዱ። ከኮድ ፎርስ ኢሚዲየትሊ ከጀመራችሁ ትንሽ ፍራስትሬት ያደርጋችኋል። ምክንያቱም ብዙውን ጊዜ ታሳልፋላችሁ ፕሮብለሙን ለመረዳት። አንዳንድም ጥያቄዎቹ የተመቱ ናቸው። የሆኑ ኮንስትራክቲቭ አልጎሪዝምስ አድሆክ ምናምን የሚባሉ እንትኖች ፕሮብለሞችም አሉ እና ዲያርናት በጣም ኢንቱዊቲቭ ምናምን ነገር ማለት ነው። ሶ መጀመር ከፈለጋችሁ ሊድ ኮድን እንደ ሜን ፕላትፎርም አድርጋችሁ ቀስ ብላችሁ ወደ ኮድ ፎርስ መሄድ ትችላላችሁ ማለት ነው። ሶ ዳት ውድ ቢ ማይ አንሰር እና
ጎን ለጎን ሰፖርት የሚያደርጋችሁ ሌሎች ሴቶች መጠቀም ትችላላችሁ። አክቲቭሊ ፕሮብለም ሶልቭ ለማድረግ አይደለም። ለምሳሌ ሲሚላር ፕሮብለም ምናምን ከፈለጋችሁ ሀከራን ጋር መሄድ ትችላላችሁ። ጊክስ ፎር ጊክስ ጋር ስፔሻሊ ጊክስ ፎር ጊክስ የለም የአንድ ጥያቄ ነፍ ቫሪሽን ማግኘት ትችላላችሁ። እዛ እየሄዳችሁ ፕሮብለም ስቴትመንቶችን እና የተለያዩ ቫሪሽኖችን መመልከት ትችላላችሁ። ብቻ በዛ በነገርኳችሁ ኦርደር ለመሄድ ሞክሩ ማለት ነው። እና ሲቀጥል አንድ ቢግነር በቀን ይሆናል ፕሮብለም ሶልቭ ማድረግ አለበት። እሺ this is bad እንደዚህ ማሰብ ማለት ነው። በቀን ይሄን ያህል ጥያቄ መስራት አለብኝ የሚለው አስተሳሰብ it's bad ማለት ምንድነው? እንደዛ መታሰብ የለበትም። in terms of numbers ሳይሆን የለም in terms of understanding መሆን ያለበት። የሆነ ከአጭር እስከ ረጅም ጊዜ ጎል መቀመጥ አለበት። ከዛ የሆነን ኮንሰፕት ማሰር መደረግ ነው የሚፈለገው። በጥያቄ ብዛት የለም አንዳንዴ ምንም ለውጥ ሊመጣ ይችላል። the way you do those እንትን ፕራክቲስ ነው በጣም ማተር የሚያደርገው ማለት ነው። ፕራክቲስ የምታደርጉበት በጣም የተለያየ መንገድ አለ። ለኢንተርቪው የተዘጋጀ ነው፣ ለኮዲንግ ኮንቴስት ነው፣ ጀነራሊ ኮምፒቲቲቭ ፕሮግራሚንግ ላይ ጥሩ ለመሆን ነው፣ ይለያያል። ግን ኦብቪየስሊ ምንድን ነው የሚባለው ኦቨርላፕ የሚያደርጉበት ቦታ ቢኖርም ማለት ነው። ኢንስቴድ ኦፍ saying that ማለት ነው የሆነ ያህል ታይም በቀን ዴዲኬት ማድረግ ነው የሆነ ትራት ማለት ነው። ምናልባት አይ ዶንት ኖ በተለያየ መልኩ 3 hours ሊሆን ይችላል፣ ተደማምሮ በአንድ ጊዜ ሊሆን ይችላል። አይ ዶንት ኖ አይ አም ጀስት ቴሊንግ ዩ ነምበርስ አሁን እና ለምሳሌ ዛሬ ዳይናሚክ ፕሮግራሚንግ የሚባለውን ኮንሰፕት መረዳት ፈለጋችሁ ነበር ትመጣላችሁ፣ በጣም ብዙ ሪሶርሶችን ሰበስባላችሁ። ኦሬዲ ደግሞ ካለ ለምሳሌ ቴስት ሲሆናችሁ ኦሬዲ ኤቭሪ ሪሶርስ አለ። ከዛ እሱን ከማጥናት ትጀምራላችሁ ማለት ነው። ከዛ ኮንሰፕቱን ትረዳላችሁ፣ ቫሪሽኖቹን ትረዳላችሁ። በጣም ብዙ ቫሪሽን ነው ያለው። ከዛ በኋላ ጥያቄ መስራት ጀምራላችሁ ማለት ነው። ጥያቄዎችም ራሱ ማተር ያደርጋሉ እዚህ ጋር በጣም ማለት ነው። ኢንስቴድ ኦፍ ዱዊንግ ራንደም ሊሆኑ ጥያቄዎችን ማለት ነው በብልጠት ጥያቄዎችን መፈለግ ከቻላችሁ ስፔሻሊ የለም ሊት ኮድ ዲስከሽን ወይም ኮድ ፎርስ የለም የሆኑ ኮሚኒቲ ውስጥ የሆኑ እንትኖች አሉ፣ ብሎጎች አሉ ምርጥ ጥያቄዎች የሚኖራቸው በሆነ ስፔሲፊክ አልጎሪዝም እንዴት ስትራክቸር እነዛ ፈልጋችሁ ፊልተር አድርጋችሁ መስራት ያለባችሁ። ምክንያቱም እናንተ አላማችሁ አሁን ብዙ ጥያቄ መስራት ሳይሆን ብዙ ፓተርን መረዳት ነው መሆን ያለበት ማለት ነው። አንድ ፓተርን እስክትረዱት ማለት ነው ምናልባት 5 ጥያቄ መስራት ሊገባችሁ ይችላል። እና በብዛት የለም እንትን አታርጉት፣ ሪስትሬን አታርጉት። አይ ኖ የመጀመሪያውን አንቺ እንደ ኤግዛምፕል የተጠቀምሽውን ሜተድ ኮንደምን አድርጌ በጣም ግልጽ የሆነ ነገር እንዳልነገርኳችሁ አይ ኖ ግልጽ ፎር ሰም ኦፍ ዩ ግን የሆነ እንትን ፕላን የሚፈልግ ነገር ነው። ገብቷችኋል? ፕላኑን በአንድ ጊዜ መናገር ላልችል እችላለሁ፣ ግን አይ ሆፕ ጀነራል ጂሱ ተረድታችኋል ብዬ ኢንስቴድ ኦፍ ስፔንዲንግ ዩር ታይም የለም ኢን ሰም ነምበር ኦፍ ፕሮብለምስ የለም ኳሊቲ ፕሮብለም ላይ እና የእሱን ፓተርኖች ላይ ጊዜ እየፈለጋችሁ እንትን ብትሰሩ ነው የሚሻለው። ዳት ውድ ቢ ማይ ሪኮሜንዴሽን። አይ ኦኬ ቴንክ ዩ ባርኒ ኢትስ ግሬት ኢንሳይት። ምንድን ነው የሚሆነው ፕሮብለም ሶልቭ አድርገናል ሳይሆን አንድ ቶፒክ ልቅድም ያልከን ዳይናሚክ ፕሮግራሚንግ አለ፣ ያንን እንዴት በምን ያክል መልኩ ተረድተነዋል፣ ኤንድ ፓተርኑ ቢቀየርስ እንዴት መስራት እንችላለን የሚለውን ነገር ያንን ማወቅ ነው። ቴንክ ዩ በጣም ዚስ ሪሊ ሄልፕፉል ነው። ግን አሁን ደግሞ ሜቢ እዚህ ጋርም ጥያቄ እንዳናበዛ ወደ ባክኤንድ ዴቨሎፕመንት እንሂድ እስኪ። ያንተ ባክኤንድ ዴቨሎፕመንት እንዴት ነው ከኮምፒቲቲቭ ፕሮግራሚንግ ጋር ኮኔክት የምታደርገው? ለምሳሌ ይሄ ኮምፒቲቲቭ ፕሮግራሚንግ ላይ ሞር መስራት ለባክኤንድ ዴቨሎፕመንት ያደረገው አስተዋጽኦ እንዴት ነው የምትገልጸው ላንተ? ኦኬ ፕሮባብሊ ይሄንን በጥሩ ኤግዛምፕል መናገር እችላለሁ። ለምሳሌ ማለት ነው ኮምፒቲቲቭ ፕሮግራሚንግ ውስጥ መግባታችሁ በጣም ጥሩነቱ ምን እንደሆነ ታውቃላችሁ? ማሰብ እንደምትችሉ የለም መመስከሪያ። የሆነ ሲንታክስ ሸምዳጅ አይደለም የምትሆኑት፣ የሆነ ላንጉጅ አዋቂ አይደለም የምትሆኑት። ዩ ካን ሊትራሊ ቲንክ ማለት ነው። እና ኮምፒቲቲቭ ፕሮግራሚንግ ውስጥ የለም ማሳለፌ ለምሳሌ አሪፍ የሆኑ ሲስተሞችን ዲዛይን ማድረግ ሊሆን ይችላል፣ ወይም ደግሞ ዲበግ ራሱ ሳደርግ በጣም ፈጣን ሊሆን ይችላል። ዴር ሴፓሬት ሊሆኑ ነገሮች ግን አንዳንዴ ደግሞ የለም ሴፓሬት የሚሰራቸው ነገሮች አሉ። ሲምፕል ዴታ ስትራክቸሮችን እየጠቀምሽ ምናምን ማለት ነው ፎር ኤፊሽንሲ።
ቤዝ እንዳደርግ ይጠቅመኛል ማለት ነው። ሶ ኤግዛክትሊ ማለት ነው እንዲህ ቀጥታ የሆነ ምንድነው አፕሊኬሽን ባታገኙም የለም ጥሩ የሆነ ሚረር የሆነ ዴቨሎፕመንት ማግኘት ይችላላችሁ። ለምሳሌ እንደነገርኳችሁ ኮምፒቲቲቭ ፕሮግራሚንግ ማለት ነው ሪል ወርልድ ላይ ያሉ እንትኖችን ፕሮብለሞችን ነገር የለም የምትመለከቱበት ነገር ነው። ሶ አሁን ለምሳሌ ዴቨሎፕ ስታደርጉ ለምሳሌ ዩ አር ቲንኪንግ አባውት የለም የበንች ኦፍ ፒፕል ወይም የበንች ኦፍ ሲቲስ እና ትራቭሊንግ ሩት እያሰባችሁ ሊሆን ይችላል። ለምሳሌ ራይድ ነገር ሊሆን ይችላል፣ ወይም የሆነ እንትን ፍሬንድ ግሩፕ ሊሆን ይችላል የሆነ ሶሻል ሚዲያ አፕ ላይ እና በሆነ ምርጥ በሆነ መንገድ የለም የፓስ ካልኩሌሽን መስራት ምናምን ፈለጋችሁ እንበል። ሶ ዊዛውት የሆነ ግልጽ የሆነ ኮምፒቲቲቭ ፕሮግራሚንግ ኖሌጅ የለም እዚህ ጋር በጣም ነው ወደኋላ የምትሆኑት ማለት ነው። ሶ አሁን ይህንን ሲፒ ላይ እንዴት ነው የምትማሩት? ግራፍ የሚባል ኮንሰፕት አለ። ሶ እንችልም አዘ ኖድ እንትን እና አዘኔጅ ሪፕሬዘንት አድርጋችሁ አብስትራክት በሆነ መንገድ የለም ማትማቲክሊ ሞዴል አድርጋችሁ እሱን እንዴት አንድል ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ሶ እንደዚህ አይነት ሲስተም ውስጥ በኋላ ብንገባ በጣም ኢፊሽንት የሆነ ሶሉሽን ኢን ተርምስ ኦፍ ቦዝ ታይም ኤንድ ስፔስ ኮምፕሌክሲቲ ማግኘት እንደምንችል እንማራለን ማለት ነው። ሶ ኮምፒቲቲቭ ፕሮግራሚንግ ወደ ሪል ዴቨሎፕመንቱ ጋር ስንመጣ ትራንስሌት የሚደረገው ሞስትሊ በእንደዚህ አይነት መልኩ ነው። ኦኬ ቴንክ ዩ። ሶ አሁን እዚህ ጋር ለዴቨሎፕመንት የሚጠቅመው አሁን ኮምፒቲቲቭ ፕሮግራሚንግ ከኮንተስት ብቻም እንዳልሆነ እዚህ ጋርም እንደሚጠቅመን ሞር ነው የነገርከን እና ቴንክ ዩ። ግን አሁን እዚህ ጋር ደግሞ ብዙዎቻችን የሆነ ፕሮብለም ሶልቭ ካላደረግን ዲስከሬጅ ነው አለን ወዲያው። አንተ እንደዚህ አይነት ነገር አጋጥሞ ያውቃል? ካጋጠመስ እንዴት ነው ይሄን ነገር የምታልፈው ዲስከሬጅ በምትሆንበት ጊዜ? ኦኬ that's በጣም ጉድ ኩዌስችን። ሶ አሁንም ቅድም እንዳልኳችሁ የኔን ኤክስፒሪየንስ እና ፕሮባብሊ መሆን ያለበትንም እነግራችኋለሁ። ምናልባት ኦቨርላፕ ሊያደርግ ይችላል። ሶ እንዳልኳችሁ ቢኮዝ አይ ዋዝ ፓሽኔት ምንም ደንታ አልነበረኝ። ዲስከሬጅመንት የሚባል ነገር አልነበረም እና እንደዛ መሆን አለበት ብዬ አስባለሁ። ምን መሰላችሁ ማይንድሴታችሁን ማስተካከል ያለባችሁ ማለት ነው። አንድ ግሮዝ ማይንድሴት ሊኖራችሁ ይገባል when it comes to competitive programming። ሁለተኛው ደግሞ የለም you have to be በጣም comfortable with failure። ምን ማለት መሰላችሁ? ለምሳሌ የሆነ ሃርድ ፕሮብለም ሲያጋጥማችሁ ምናልባት ታግ ሁኔታችሁት ሃርድ ይላል ወይ አክሰፕታንስ ሁኔታችሁት በጣም ሎው ነው ወይም ሬቲንግ ሁኔታችሁት በጣም ሃይ ነው። ይህንን እኮ አሁንም መስራት አልችልም ወይም ሞከርኩት አቃተኝ ምናምን ከምትሉ እንደዛ ማሰብ የለባችሁም። እኔ ሲጀመር ከመጀመሪያውም እንደዛ አላሰብኩኝም፣ ግን እንደዛ የምትሆኑ ከሆነ እንዳታስቡ እንደዛ። ልክ እስኪ እንደዛ ያስቡት። አልሰራችሁትም ማለት እኮ ማለት ነው የሆነ ያላወቃችሁት ነገር አለ ማለት ነው። ይሄን ዳትስ ኢንትረስቲንግ በጣም የሆነ አዲስ ነገር ልታውቁ ነው ማለት ነው። ወይዘር ጊዜ ፈጅቶባችሁ ሶልቭ ስታደርጉት ወይ ሂንት አይታችሁ ወይም የኤዲቶሪያል ሁኔታችሁ ሶልቭ ስታደርጉት ማለት ነው። እና ዩአር ጋራንቲድ የለም አዲስ ሌሰን እንደምትማሩና አዲስ ነገር እንደምታገኙ ማለት ነው። እና ይህንን መረዳት መቻል አለባችሁ። ሶ ከዚህ ፐርስፔክቲቭ ተመልከቱት ጥያቄ ሳትሰሩ ስታየው ማለት ነው። እና ሌላ ኢምፖርታንትሊ ማስተዋል ያለባችሁ ነገር ኤቭሪ ቢት ኦፍ ኢፈርት የምታደርጉት የለም ኢት ዊል ፔይ ዩ ባክ ቢሊቭ ሚ ዩ ዊል ኢምፕሩቭ ዋን ኦር ዘ አዘር ማለት ነው። በጣም ማፍጠንና ደግሞ ሪዋርዱን ከፍ ማድረግ ከፈለጋችሁ ሃርድ ወርክ ብቻ ሳይሆን ስማርት ወርክም ጨምሩበት። በጣም ብልጡ ኮንቴስት ላይ ገብታችሁ ሊሆን ይችላል፣ የሆነ ፕሮብለም ሶልቭ አድርጋችሁ ሊሆን ይችላል። እንዳለ ያደረጋችሁትን ነገር አናላይዝ አድርጉት። ይህን ሬትሮስፔክቲቭ የለም የሰራችሁትን ስህተት የለም ተመልከቱ። ራሳችሁን በደንብ እዩ። ብዙ ሰው እንደዛ አያደርግም ስላችሁ ሲፒ ላይ ብቻ ሳይሆን ኢን አዘር ኤሪያስ ኦፍ የለም ዴር ላይፍ ነው። እና ያንን የለም ሀቢት አድርጉት አናላይዝ ማድረግ ማለት ነው። ሶ ለፌለር ያላችሁ ነገር በጣም አስተካክሉት ማለት ነው። ለምሳሌ እንደዚያውን ስትይ የሆኑ ሁለት ጥያቄዎችን አስታውሱኝ። አንደኛው ስሙ ጠፍቶብኛል፣ ግን ትንሽ ሊት ኮድ ኢዚ ጥያቄ ነው። ተማሪ እያለሁ የነበረ ልሰራ የሞከርኩት የነበረው አይ ቲንክ the hardest easy ሊት ኮድ ጥያቄ ኦኬ አፖሎጂስ ማለት ተደብሎልኝ እንትን ተቆራርጦ ነበር እና ልቀጥላችሁ። እንትን በጣም ነበር ሀምብል ያደረገኝ። ከዛ ፊት ስላልጠየቅ ነገራችሁ የሊት ኮድ የመጀመሪያው ፔጅ ላይ ያለ ጥያቄ ነው። ሬጉላር ኤክስፕሬሽን ማቺንግ ይባላል የፕሮብለሙ ስም ማለት ነው። ኢትስ ሃርድ ዳይናሚክ ፕሮግራሚንግ
ጥያቄ ነው እና ለመስራት የሞከርኩኝ ነበር። ከዛ ሶሉሽን የመጣልኝ መሰለኝ ደስ አለኝ። እየጻፍኩኝ ያለ እሞክራለሁኝ፣ ሮንግ አንሰር ይለኛል። አሁንም ያስተካከልኩት መስሎኝ እሞክራለሁ፣ ሮንግ አንሰር ይለኛል እና በተለያየ ታይም ማለት ነው ሞክሬው 7 ሮንግ አንሰር ብሎኛል። ያ ጥያቄ ተማሪ ያለው ሆኖ እስከዛ በላይ ራሱ ሊሆን ይችላል። 7 ሮንግ አንሰር አለኝ። ግን እያንዳንዱ ሮንግ አንሰር ማለት ነው እንዴ ያልተመለከትኩት የት ኬዝ አለ እንዴ ላይክ እንትን በጣም ኪዩሪየስ መሆን ጀመርኩኝ። ምንድን ነው እያልኩኝ ማለት ነው እንትኑን እንዳልመለከተው ፌል ያደረግበትን ቴስት ኬዝ በጣም ረጅም ነው። ሊሆን ያለኝ አማራጭ ማለት ነው ወይ ኮዲ ለሆነ ሰው ማሳየት ነው፣ ወይ ራሴ ቁጭ ብዬ ማሰብ ነው፣ ወይም ተስፋ ቆርጬ ሶሉሽኑን ማየት ነው። ግን ቁጭ ብዬ አስባለሁ ብዬ ቀስ በቀስ እያስተካከሉ በሰባተኛው በስምንተኛው አሳለፍኩት። የኢዚው ጥያቄ ደግሞ ማለት ነው ልሰራ ቁጭ ያልኩኝ ምንም ሶሉሽን የለኝም። የማስበው ሁሉ ሶሉሽን ኮንስትሬንቱን በታምር ያልፍ። ኮንስትሬንቱ አራውንድ 100 ነው። እኔ የማስበው ነገር ኤክስፖኔንሻል ነው ታይም ኮምፕሌክሲቲ። ቁጭ ያልኩኝ ኢትስ ሰፖዝ ቱ ቢ ኢዚ እና በቃ መስራት አልቻልኩኝ። ከዛ በኋላ መጨረሻ ላይ ተስፋ ስለቆረጥኩኝ ምንም አይዲያ ስላልነበረኝ ሄጄ ኤዲቶሪያሉ ተቢ ከዛ በኋላ አዲስ ነገር ተማርኩኝ ማለት ነው። ጥያቄው የሚሰራው ዲቫይዲንግ ኮንከር በሚባል ስትራቴጂ ነው፣ የሪከርዥን አይነት ነው። አይ ዲድንት ኖ አባውት ዲቫይዲንግ ኮንከር ያኔ አዲስ ነገር ተማርኩኝ ማለት ነው። ሶ ብዙ አላወራና ምን ልላችሁ ፈልጌ ነው አብዛኛውን ጊዜ የሆነ ነገር ሳትሰሩ ስትቀሩ ማለት ነው የሆነ ጋፕ አለ ማለት ነው። ስለዚህ በደንብ እናወራ ደስ ይለኛል። እንዴት ራሱ ሃው ካን አይ ኢምፕሩቭ ማይ ፕሮብለም ሶልቪንግ ስኪል የሚለው ነገር ፕሮባብሊ ያ ጥያቄ ካለ እናወራለን። ምናልባት ግን የሆነ ጋፕ አለ ማለት ነው። አይደር የኖሌጅ ጋፕ አለ ወይ የአንደርስታንዲንግ ጋፕ አለ ወይ ኢምፕሊሜንቴሽን ጋፕ አለ። ሶ ኢትስ አ ሌሰን። ሶ አስተካክሉት በቃ ዩር እንትን ዌይ ኦፍ ሉኪንግ አት ቲንግስ ማለት ነው። እና ደግሞ ለማስተካከል አክቲቭሊ ስሩ። የሆነ በዚህኛው ጆሮ ገብቶ እንትን እንዳያደርግ ኮንሽስሊ ያስቡት መስተካከል አለበት እና ሀቭ ቱ አክቲቭሊ ወርክ ስሩ እያላችሁ ማለት ነው። ሶ ያ ዛት ውድ ቢ ማይ አድቫይስ። አይ ላቭ ዮር ኢነርጂ ባይ ዘ ዌይ ላይክ ኢቨን ኩዌስቲኖች አልመጡልክ ሲሉ የምታደርገው ስራ ግን በጣም ደስ ይላል። ግን ልክ እዚህ ጋር ካነሳኸው አይቀር ሃው ካን አይ ኢምፕሩቭ ማይ ፕሮብለም ሶልቪንግ ስኪል የሚለውን ነገር እስኪ ስለዛም ትንሽ ንገረን እስኪ። ሞር ስላነሳኸው በዛውን ሄድበት ብዬ ነው። ኦኬ እሺ፣ ይሄ በጣም ኢምፖርታንት ጥያቄ ነው። እኔም ለተማሪዎች የሆነ ጊዜ ወስጄ ያሰብኩበት ነገር ነው እና የሆነ እንትን ዶክመንት አድርጌ ያስቀመጥኩት ነገር ነበር እና ኢትስ ብዙ እንዳልኳችሁ ኢትስ ፕላን ግን አሁን በደንብ ምንድን ነው የሚባለው አሳጥሬ የለም ለመናገር ልሞክር፣ እናንተም ፍሬ ያለው ነገር እንድታገኙበት ማለት ነው። ሶ ፕሮብለም ሶልቪንግ ስኪልን የለም ለማስተካከል ከብዙ አንጻር መመልከት ይቻላል። አንዳንድ ነን ቴክኒካል የሆኑ አስፔክቶቻችንን ማስተካከል አለብን። ከዛ ቴክኒካል የሆኑ አስፔክቶች ነን ቴክኒካል የሆኑትን ትንሽ ብረሽ ኦፍ አድርጌያቸዋለሁ ከዚህ በፊት ማለት ነው። ግሮዝ ማይነሶች ሊኖራችሁ ይገባል። ከፌለር ጋር ኮምፈርተብል መሆን አለባችሁ እና ዩ ሃቭ ቱ ቢ ኮንሲስተንት ዊዛውት ኢሚዲየት የለም ፖዚቲቭ አውትካም ብያቸዋለሁ። ሶ ፖዚቲቭ ነገር ሲያገኛቸው አይደለም ኮንሲስተንት መሆን ያለባችሁ። በቃ መንዴን የሆነ ኔጌቲቭ ሪዛልት ብታገኙ ጀስ ቀጥሉበት እና አሁን የምታገኙት ስኪል የለም ለኮምፒቲቲቭ ፕሮግራም ብቻ ሲሆንም ጀነራሊ ለህይወታችሁ ይጠቅማችኋል። ተስፋ መቁረጥ ያለባችሁ መቀጠል አለባችሁ። ሶ እነሱን የለም እንትኖች የለም ማይንድ ሴቶች ማስተካከል አለባችሁ። ግን ቴክኒካል አስፔክቱ ላይ ስንመጣ ማለት ነው በጣም ብዙ አይነት ነገሮች አሉ ዩቲላይዝ ማድረግ የምትችሉት ስኪላችሁን ለማሻሻል ማለት ነው። እና እነዚህ ብዙ ነገሮች የተለያየ ካታጎሪ ላይ ፎል ሊያደርጉ ይችላሉ የሆነ ኮመን ነገር ስላላችሁ። አንዳንዶቹ ደግሞ ማለት ነው ኢንዲፔንደንት የሆኑ ቀጥታ የሆኑ እንትን አድቫይሶች ሊሆኑ ይችላሉ። አንዳንዶቹ ደግሞ ዊርድ እና ኦርቶዶክስ ናቸው እና ምናልባት ጊዜ ካለ እነሱን እንመለከታለን። ግን ይሄ ካታጎሪ ላይ ፎል የሚያደርጉት የለም አንድ በአንድ እንመለከታቸው። አንድ ኮምፒቲቲቭ ፕሮግራመር ማለት ነው ያለውን ስኪል አሰስ የሚያደርግበት የለም 3 ኢምፖርታንት ካታጎሪዎች አሉ። እነሱ ምንድን ናቸው? ኦብዘርቬሽን ስኪል፣ ከዛ በኋላ ኢምፖርታንት የሚመጣው ደግሞ ቴክኒካል ስኪል፣ ከዛ ኢምፕሊሜንቴሽን ስኪል ነው። ሶ እነዚህ 3 ስኪሎች የአንድ ኮምፒቲቲቭ ፕሮግራመር ጥሩ ከሆነ ብዙ ፕሮብለሞችን ዊዝ ኢዝ ሶልቭ ያደርጋል እና አንደር ዲ አፕሮፕሪየት ታይም ኮንስትሬንት የሚለው ጨርሶ መውጣት ይችላል። እና ብዙ ጊዜ ደግሞ ስትረግል የምናደርግ ከሆነ ከነዚህ 3 ነገሮች ጋር አይዘር ከኦብዘርቬሽናችን ወይ ከቴክኒካል ኖሌጃችን ወይ ከኢምፕሊሜንቴሽናችን ጋር ያነጻጸርን የለም መመልከት እንችላለን ማለት ነው። እና
ኦብዘርቬሽን ሲባለው ለምሳሌ ምን ለማለት ፈልገን ነው? ሶ ኦብዘርቬሽን ስልም ኢምፖርታንት የሆኑ ሁለት ነገሮች አሉ። የመጀመሪያው ምንድን ነው? አንደርስታንዲንግ ዘ ፕሮብለም በፍጥነት እና በአግባቡ ማለት ነው። ሁለተኛው ደግሞ ምንድን ነው? ፕሮብለሙ ከተመለከትነው በኋላ ማለት ነው ወይ ስለ ፕሮብለሙ ወይም ስለ ሶሉሽኑ የሆነ ነን ትሪቪያል የሆነ ፕሮፐርቲዎችን ፊገር አውት ማድረግ መቻል አለብን ማለት ነው። ሶ ይሄን ነን ትሪቪያል የሆነ ፕሮፐርቲ ፊገር አውት ደግሞ የምናደርገው ፕሮብለሙን ከመረዳት አንጻር ነው። ለምሳሌ አንደርስታንዲንግ ዘ ፕሮብለም የሚባለው ነገር በደንብ እንመልከት። ጥያቄ ታነባላችኋል። የኮድ ጥያቄ በደንብ የምታነቡ ሰዎች ታውቁታላችሁ። ይሄን ነገር ካላነበባችሁ ደግሞ ገብታችሁ ራንደም የሆነ ኮድ ጥያቄታችሁ ለመረዳት ሞክሩ እና ምንድን ነው አንዳንዴ ጥያቄውን መረዳት ራሱ በጣም ችግር ይሆናል። ኮድ ፎርስ ብቻ ሳይሆን አንዳንዴ ሊት ኮድ ማለት ነው። ምን ማለት ነው? እያነበባችሁት ማለት ነው ምን እየተፈጠረ እንደሆነ የሆነ ሰዓት ግራ ይገባችኋል። ላይክ ሎስት ትሆናላችሁ። መልሳችሁ አራት ልታነቡ ትችላላችሁ። ኦ ገባኝ ምናምን ትሉና ታነቡትና ከጨረሳችሁ በኋላ ኮምፕሊትሊ አእምሯችሁ ላይ የለም ተመቻችቶ አልተቀመጠም። የሆነ ቬግ የሆነ አንደርስታንዲንግ ላይ ናችሁ። የሆነ ነገር ይቀረዋል። ያኔ ፕሮባብሊ ኮንስትሬንቱን ትመለከታላችሁ ወይም ኤግዛምፕል ቴስት ኬዙን ትመለከታላችሁ እና ይሄ ፕሮሰስን ማለት ነው ብዙ ጥያቄዎችን እያያችሁ የለም ለማስተካከል በጣም መሞከር አለባችሁ። ለምሳሌ አንድ ጥሩ ነገር ልንገራችሁ እዚህ ጋር when you are trying to understand the problem ማለት ነው አላስፈላጊ ዲቴሎችን ኦሚት ማድረግ ልመዱ። ኮንሽስሊ እያሰባችሁ ለምሳሌ የማያስፈልግ ታሪክ ምናምን ካለ የሆነ ሬስቶራንት መጥቶ ማኔጀሩ እንዲያደርገ ስኪፕ ዳት ነገር ኢሚዲየትሊ የለም ፕሮብለም ስቴትመንቱን በሁሉ ሪፕሬዘንት ለማድረግ ሂዱ። አላስፈላጊ ቨርቦዝ የሆኑ ነገሮችን ስኪፕ አድርጋችሁ ማለት ነው። ሁለተኛው ደግሞ ኢምፖርታንት የሆነ ነገር ደግሞ ምንድን ነው? አስፈላጊ የሆነው ደግሞ የለም አላስፈላጊ የሆነ ነገር አለ። ምን ማለት ነው? ኦኬ አስፈላጊ ነው ኢትስ ፓርት ኦፍ ዘ ፕሮብለም ስቴትመንት፣ ግን ኤክስፕሌን የተደረገበት መንገድ እጅግ በጣም ኮምፕሊኬትድ በሆነና አግባብ ባልሆነ መንገድ ነው። ለምሳሌ ምርጥ ኤግዛምፕል ልንገራችሁ ለዚህ። ለምሳሌ የሆነ ፕሮብለም ስቴትመንት አለ መሀከል አካባቢ ላይ እንደዚህ የሚል ሴንተንስ አለ እንበል you are given unweighted and an undirected graph and in that graph each pair of vertices has only one simple path between them የሚባል ኢንፎርሜሽን ተነገራችሁ እንበል። በቃ አንዌይትድ እና አንዳይሬክትድ የሆነ ግራፍ አለ። በማንኛውም ሁለት ፔሮች ኖዶች መካከል አንድ የሆነ ሲምፕል ፓዝ ብቻ ነው ያለው፣ መልቲፕል ፓዝ የለም። እና ከዛ በኋላ የሆነ ያደ ያለ የሚል ነገር አለ፣ የሆነ ነገር ስሩ የሚል ማለት ነው ከታች ፕሮብለም ስቴትመንቱ ላይ። አሁን ፕሮብለም ስቴትመንቱ አደራችሁ ኢማጂን ለማድረግና ቪዥዋላይዝ ለማድረግ የለም ጊዜ ይፈጅባችኋል እንዲሁ የምታነቡት ከሆነ። ይሄ ብቻ ሲሆን በኋላ ሶሉሽኑ ልታመጡ ስትሉ ኦኬ ግራፍ አለኝ ከዛ አንዳይሬክትድ ነው ከዛ አንዌይትድ ነው እያላችሁ ታስባላችሁ። አሁን ይሄ ሩኪ ሚስቴክ ነው። አሁን ብልጥ የሆነ ሰው ወይም በደንብ ኤክስፒሪየንስ ያለው ሰው የለም እቺን ስቴትመንት ወዲያው ሲምፕሊፋይ ለማድረግ ነው የሚሄደው። አራውንድ ላይክ 12 ወርድ ምናምን ያለውን ነገር በአራት ሌተር ብቻ መግለጽ ትችላላችሁ። አሁን ያልኩትን ነገር አንዳይሬክትድ የሆነ አንዌይትድ የሆነ በሁለት ፔር ኦፍ ቨርቲሶች መካከል አንድ ብቻ ሲምፕል ፓዝ ያለው ግራፍ ምንድን ነው? ኢትስ አ ትሪ። ሶ ትሪ ነው ብላችሁ ከሆነ በላይ ኢማጂን ታደርጋላችሁ ማለት ነው። ያንን የለም ነገር ከኢማጂኔሽናችሁ ውስጥ ታውጣላችሁ፣ ግራፍ ምናምን የሚለውን ነገር ማለት ነው። አሁን ይህ እንደዚህ ማድረጋችሁ አንድ ፕሮብለም አንደርስታንድ ስታደርጉ ይፈጥናል፣ ሲቀጥልም ሶሉሽን ስታመጡ የለም ትፈጥናላችሁ። ሶ እቺ ነገር አስተካክሉ መጀመሪያ ላይ ጥያቄውን መረዳት ላይ ማለት ነው። አላስፈላጊ ነገር ስኪፕ ማድረግ፣ ሲምፕሊፋይ ማድረግ መልመድ ማለት ነው። ከዛ በኋላ በጣም ኢምፖርታንት የሆነው ነገር ምንድን ነው? ይሄ ነን ትሪቪያል የሆኑ ፕሮፐርቲዎችን ፊገር አውት ማድረግ ነው ያልኳችሁ ነገር አለ። ይህን ማለት ነው ኤክስፕሊሲትሊ ፕሮብለም ስቴትመንቱ ላይ ስቴት ያልተደረጉ ፊገር አውት የምታደርጓቸው የሆኑ ፕሮፐርቲዎች መኖር አለባችሁ። እነሱ እንዴት ነው የምታገኙት? እነሱ የምታገኙት የለም ሌላኛው መንገድ ምንድን ነው? መጀመሪያ የተሰጣችሁን ነገር ሊስት አድርጉት፣ ልመዱ በወረቀት መጻፍ ማለት ነው፣ ለጊዜው ማለት ነው ቢጊነር ከሆናችሁ። ከዛ በኋላ ፊልም የሰብኮንሽስ ፕሮሰስ አክቲቭሊ እንደዚህ እያሰባችሁ ስቴፕ ምናምን እያላችሁ አዛት ነው። ለምሳሌ you are given a bunch of strings as a list and the length of each strings has a maximum length of 3 characters ምናምን ተባላችሁ እንበል። እዚህ ጋር በጣም እንትን መሆን አለባችሁ፣ አስፋይ መሆን አለባችሁ። ኦኬ ሊስት ኦፍ ስትሪንግ ተሰጥቷቸዋል፣ ግን እያንዳንዱ ስትሪንግ ሌንግዝ ማክሲመም 3 ካራክተር የሚሆን ከሆነ this is unusual የሆነ ነገር ነው። ኢትስ ዊርድ። ምናልባት ፕሮብለም ሶልቭ የምታደርጉበት ኪ የሆነ ኢንሳይት ነው። ጻፉት፣ ያዙት። ከዛ በኋላ ዱፕሊኬት የለውም ወይም ኔጌቲቭ ነገር ነው የሚል ካለ ጻፉት። ኮንስትሬንቱ ምናምን ጻፉት። እንደዚህ ኢምፖርታንት የለም ጻፉት። ከዛ እነሱን ብቻ ተመልክታችሁ ሶሉሽን ማግኘት ትችላላችሁ። ከቻላችሁ ሰየው ታስናይስ ትሰሩታላችሁ። ብዙ ጊዜ ግን አትችሉም። እና ምንድነው ማድረግ ያለባችሁ? እነዚህን የለም ኢምፖርታንት ብላችሁ ያወጣችሁትን ነገር የለም ሎጂክ የለም ኮኔክት ለማድረግ ሞክሩ፣ ሴንስ በሚሰጥ ነገር ማለት ነው።
ኮምፒቲቲቭ ፕሮግራሚንግ ግን የለም እንደ ክራይም ሶልቭ እንደማድረግ መመልከት ትችላላችሁ። ልክ እንደ ሸርሎክ ሆምስ ራሳችሁን ተመልከቱ። የሆነ ክራይም ሲን አላችሁ፣ ሌንሳችሁን አወጣችሁ የለም ኦብዘርቭ እያደረጋችሁ ነው እና ሊድ ምናምን ነው የምትፈልጉት ማለት ነው። ሊድ ምናምን የሚባል ነገር አለ። ብዙ ፊልም የምታዩ ከሆነ መጽሐፍ የምታነቡ ከሆነ ለሜንታሊስት ራሱ ሸርሎክ ሆምስ ሲሪሱ ምናምን እና እንደዛ አስቡት። ሶ ነገሮችን የለም እርስ በርስ ኮኔክት እያደረጋችሁ የለም ሎጂካል ኢንፍሉዌንስ ለመፍጠር ሞክሩ፣ አዲስ ኢንፎርሜሽን ለማግኘት ማለት ነው። ሶ አዲስ ኢንፎርሜሽን ስታገኙ ነገሮችን ኮምባይን አደረጋችሁ ፕሮግረስ ታደርጋላችሁ ማለት በሀሳባችሁ። ከዛ በኋላ ሶሉሽኑ ሊመጣላችሁ ይችላል። ባይዘዌ ይህንን ማድረጋችሁ ሊመጣላችሁ ይችላል አንዳንድ የተመታ ጥያቄ ከሆነ። ከዛ ሞስት ኦፍ ዘ ታይም እኔ የምጠቀመው ልክ እንደዚህ ሲሆን የለም ይሄ ሁሉ ደግሞ ባይዘዌ ኤክስፒሪየንስ ስትሆን ሰብኮንሽስሊ ነው የምታደርጉት ብያችኋለሁ። እንደዚህ አክቲቭሊ አታስቡት። ግን ለቢግነር የለም አሪፍ ስለሆነ መጽሐፉ ጥሩ ነው ብያ ሶ ያለው ነገር ጽፋችሁ በሱ ኮኔክሽን አዲስ ኢንፎርሜሽን ፊገር አውት ማድረግ ሲከብዳችሁ ቤስት የሚባለው ቀጣዩ ደግሞ መንገድ ምንድን ነው? ትራይንግ ቱ ፋይንድ አውት የለም the characteristics of the optimal solution። ለምሳሌ የሆነ ነገር ተጠየቃችሁ እና የሆነ ነገር አምጡ ተባላችሁ አዘ ሶሉሽን ማለት ነው። እሺ ያ ሶሉሽን ምን አይነት ባህሪ ያለው? ከዛ ባህሪ ተነስቼ አሁን ካለኝ ኢንፎርሜሽን ጋር ሪሌት ማድረግ የሚችለው ነገር አለ እያላችሁ ሎጂካል ኢንዳክሽን ነው የምትሰሩት ማለት ነው። እና ይሄ በጣም ኢንትረስቲንግ የሆነ ነገር ነው። ዝም ብሎ በዘፈቀደ የሚሰሩት ነገር አለ፣ ማሰብ አለባችሁ እና this is really interesting so finding the characteristics of የለም the optimal solution በጣም ኢምፖርታንት ነገር ነው። ለምሳሌ there is a famous problem ትሪን የለም ዳይሴክት አድርጋችሁ ወደ bunch of sub tree መለወጥ እና የእያንዳንዱ sub tree ኤግዞር ቫልዩ እኩል መሆን አለበት እና ጥያቄው ምንድነው can you verify that ነው። እንደዛ ዳይሴክት ማድረግ የሚቻል ከሆነ ፕሪንት yes ካልሆነ ኖ ነው። ሶ አሁን ቴክኒካል ዲቴይልስ መግባት አልፈልግም። አሁን የነገርኳችሁ ዲቫይስ እዚህ ላይ ተጠቀሙት፣ ጥሩ ነገር ታገኛላችሁ። ሶ ኦብዘርቬሽን ስኪላችሁን በጣም ጥሩ አድርጉት። ቢሊቭ ሚ አብዛኛው ኮምፒቲቲቭ ፕሮግራመር ስፔሻሊ ቢግነር ላክ የሚያደርገው እዚህ ቦታ ላይ መመልከት አይችልም፣ ተመልክቶም የለም ማሰብ አይችልም በደንብ ማለት ነው። ወይም አንችልም ነበር ማለት ነው። በቃ ያሰበን ይመስልናል እንሄድና ሎስ እንሆናለን። ወይም የምንፈልገው ኢሚዲየትሊ ከዚህ የሚመሳሰል ጥያቄ ከሚሞሪያችን ውስጥ እንፈልጋለን። ወይም ይህ ነገር በቱ ፖይንተር የሚሰራ ይመስላል ግን አይዶንት ኖ እንዴት እንደማደርገው ምናምን እንላለን። ግን this is bad የሪል ኮምፒቲቲቭ ፕሮግራመር ማለት ነው ሁሉም ነገር የሚጠቀም ነው። ወይ ቶታል ሪኮል ወይ እንትን ሎጂካሊ ዲዲዩስ እያደረገ ሶሉሽን ጋር መድረስ ሁሉም ነገር የሚጠቀም ነው። ሶ ብልጡ ነው። ዝም ብሎ መገመት ሳይሆን የለም ሪል ማሰብ እንደሚጠይቅ የለም መረዳት መቻልን ትልቅ ነገር ነው። ከዛ በኋላ ኦብዘርቬሽንን ስንጨርስ ሁለተኛው ስኪላችሁን ማሳደግ ያለባችሁ ያልኳችሁ ሁለተኛው ስላችሁ ፕራዮሪቲ የሰጧችሁ አይደል ጀስት ለመጥቀስ ያለው ቴክኒካል ስኪላችሁ ነው። በጣም ብዙ ኖሌጆችን ይኖራችሁ ዴታ ስትራክቸር አልጎሪዝም ላይ ለምሳሌ ኮምፒቲቲቭ ፕሮግራሚንግ ሃንድ ቡክ የሚባል መጽሐፍ አለ፣ እሱን አንብቡት። ሴላሬስ አለ፣ እሱንም አንብቡት። ብዙ አርቲክሎችን አገላጡ፣ አዲስ ነገሮችን ተማሩ እና ኮሚኒቲው በጣም በብዙ ሪሶርሶች የተሞላ ነገር ነው። ሶ እሱን እየጨመራችሁ ስትሄዱ ጥሩ ነገር ታገኛላችሁ። በቃ ምን መሰላችሁ የምትሉት ማሰብ ስትችሉ ማለት ነው በጣም ኢምፕሩቭ ታደርጉና የሆነ ሰዓት ላይ ችግራችሁ የሚሆነ የኖሌጅ ይሆናል ማለት ነው። ምን መሰላችሁ ታረፈ ያሰባችሁ ነው የሆነ ጥያቄ ሰራችሁ ኦኬ እንዲያረጋለሁ ጥያቄውን ዲቫይድ አድርጋችሁ ምናምን ጨረሳችሁ ምናምን ግን አይ ዶንት ኖ ሃው ቱ ሶልቭ ዲስ ፓርት ኦፍ ዘ ፕሮብለም ማለት ጀምራላችሁ። ፕሮብሌሙን በጣም ዳይሴክት አድርጋችሁ ይሄኛው ፓርት ሶልቭ ማድረግ አልችልም ማለት ደረጃ ስትደርሱ you should be proud of yourself። በቃ ብዙ ሌቭል ሄዳችሁ የሆነ ቦትልኔክ ጋር ደረሳችሁ። ያ ቦትልኔክ ደግሞ ምን እያሳያችሁ ነው? there is a knowledge gap የማታውቁት ነገር እንዳለ እና you should be happy አዲስ ነገር ልማረው ማለት ይችላልላችሁ። ልክ ሜንደሊቭ ምናምን የለም የሌሉ ኤሌመንቶችን ፕሪዲክት እንዳደረገ there should be a data structure ይሄንን ሃንድል የሚያደርግ ራሱ ማለት የምትችልበት ደረጃ ይደርሳል። የሆነ ጓደኛ ነበረኝ እንደዚህ የሚያደርግ ማለት ነው። በጣም ሚሊዮን ይባላል። አሁን ብሉምበርግ ፉል ታይም ኢንጂነር ነው፣ ሶፍትዌር ኢንጂነር ነው እና እንደዚህ ያደርግና ይሄን ዴታ ስትራክቸር ቢኖረኝ የሆኑ ፔር ኦፍ ነምበርስ የሆነ ኢንፎርሜሽን በሎጊን ታይም የሚነግረኝ ነበር። ከዛ በኋላ ያ ዴታ ስትራክቸር ነበረ የሆነ ሰዓት ላይ ማለት ነው። እና ፖይንት ምንድነው ኢትስ ሪሊ ናይስ እንደዛ አስቡ። እና የመጨረሻውን ኢምፖርታንት የሆነው ደግሞ ነገር ምንድነው ኢምፕሊሜንቴሽን ነው። ይሁሉ አስባችሁ ይሁሉ ጎበዝ ሆናችሁ ያሰባችሁትን ነገር መጻፍ ማችሉ ከሆነ ወይዘር ኢትስ ኮዲንግ ኮንቴስት ወይም ቴክኒካል ኢንተርቪው ላይ ተበልታችኋል። ኢትስ ባድ ባይዘው እኔ መጀመሪያ ላይ ስትራግል ማድረግ እንደዛ ነበር። በጣም ብዙ ኖሌጅ ነበረኝ ግን እንዴት ልጻፈው? መጻፍ ብቻ ሳይሆን እጽፈዋለሁ ግን የለም የሆነ ኤጅ ኬዝ አለ ያሰቃየኝ ነበር። 7 ሮንግ አንሰር ቀላል አይደለም፣ ቅድም የነገርኳችሁ በሆነ ኤጅ ኬዝ ምክንያት ነው። ሶ መጻፍ መልመድ መቻል አለባችሁ። ኮምፎርታብል አትሆኑ በማወቃችሁ ብቻ ሜክ ዩ ሃንድ ዲርቲ ራይት ሰምቲንግ እንደዛ ማድረግ ጀምሩ። ሶ
እዚህ ጋር ቶሎ ፕራክቲካል የሆነ አድቫይስ ልስጣችሁ። ኦብዘርቬሽን ስኪላችሁን የለም ማሳደግ ከፈለጋችሁ ኮድ ፎርስስ ላይ ገብታችሁ ማለት ነው ኮንስትራክቲቭ አልጎሪዝም እና አድሆክ ፕሮብለሞች አሉ። ዲያርኖት በጣም ቢግነር ፋሚሊያር ግን ያን ፓወራችሁን የለም ይጨምርላችኋል እነሱን ጥያቄዎች የሚሰሩ ከሆነ። አብዛኞቹ እንደዚህ ጥያቄዎች የለም የዲፍቱ ወይ የቢ ወይ የሲ ጥያቄ ናቸው። ዲፍቱ ራሱ መግባት አዚ ቢግነር የለም አድቫይዘብል ሊሆን ይችላል። ዲፍ ስሪ ዲስ ፎር መስራት የሚጠበቅባችሁ ግን ወደ ስፔሲፊክ ነገር ማሻሻል ከፈለጋችሁ እንደዛ ማድረግ ትችላላችሁ። ኖሌጃችሁን ደግሞ የሚፈትን ነገር መስራት ከፈለጋችሁ የዲፍ ስሪ ጥያቄዎችን ስሩ። ስፔሻሊ የዲፍ ስሪ የደላስ ጥያቄዎች የኮድ ፎርስ ዲፍ ስሪ ጥያቄዎች ማለት ነው። ዲኢኤፍ ምናምን ፒውር የሆኑ የዴታ ስትራክቸር የአልጎሪዝም ጥያቄዎች ናቸው። ኖሌጃችሁን ቀጥታ ትራንስሌት የምታደርጉበት እና የኮድ ፎርስ ለም ኤጁኬሽናል ራውንድ የሚባሉ ላይክ በቃ የኤጁኬሽን ጥያቄዎች ነው ያሉበት እና እነሱ ላይ ፓርቲሲፔት ለማድረግ ሞክሩ ቨርቹዋሊ ወይም ቀጥታ። ኢምፕሊሜንቴሽን ስኪላችሁን ደግሞ ማለት ነው በደንብ ጥሩ ለማድረግ ከፈለጋችሁ ቀላል የሆኑ የለም ብዙ ጥያቄዎች ላይ ስፒድ ረን አድርጉ። ደርወዝ የሆነ ጓደኛ ነበረኝ የተመታ ሰው ኤርሚያስ ይባላል። የሆነ ጊዜ እንዳደረገ ታውቃላችሁ ተማሪ ነበረ ጀነሬሽን 5 ላይ ነው። በጣም ምርጥ ጎበዝ ተማሪ ነበር። በጣም አስተዋይ ልጅ ነው እና ዘግይቶ ነው የገባው ወደ ዩኤስቢ ፌብሩዋሪ ኮንቨርዥን የሚባል ነገር አለ። ከገባ በኋላ ሰው ፐርፎርም በጣም ነው የሚያደርገው ኮንተስት ላይ ምናምን ማለት ነው እና ትንሽ ዲስአፖይንት አደረገው። ከዛ እንዳደረገ ታውቃላችሁ 20 ምናምን የለም ኢዚ ኮንተስቶችን ማሻፕ ራሱ ክሬት አደረገ 20 ምናምን ፕሮብለም ያለውን ነገር ማለት ነው። ከዛ በላይ ራሱ ሊሆን ይችላል ስፒድ ረን አደረገባችሁ እና 20 ምናምን ኢት ማይት ናት ቢ ፕራክቲካሊ አድቫይሰብል አንዳንዴ ግን ፖይንቴ ምንድነው ቀላል ጥያቄዎችን በፍጥነት መስራት ልመዱ። ኢምፕሊሜንቴሽን ስኪላችሁ በጣም ጥሩ ይሆናል። ፕላስ ኤጅ ኬዝ ያለባቸውን ጥያቄዎች እየፈለጋችሁ ስሩ። በቃ የሚያሰቃያችሁ ኢምፕሊሜንቴሽን ላይ ማለት ነው። ለምሳሌ እነሱን ማግኘት ከባድ ሊሆን ይችላል ብልጥ መሆን አለባችሁ ስፈልጉ። አብዛኛውን ጊዜ ኤዲት ኮድ የለም ሎ አክሰፕታንስ ያላቸው ሚዲየም ጥያቄዎች የለም የኤጅ ኬዝ ያለባቸው ጥያቄዎች ናቸው። እነሱን ለመስራት አድርጉ። ሶ ካሁን በኋላ ስትራግል የምታደርጉ ከሆነ ስትራግል የቱ ጋር ነው ባይሉ የኦብዘርቬሽን ችግር ነው ሊድ ማግኘት ወይም ጅማሬውን ማግኘት ላይ ነው ወይስ ችግር ነው? ኦኬ እንዴት ልኩ እንደሚሰራ ቃለው ግን ሁሌ ኤዲቶሪያል ስገባ የማላውቀው ዴታ ስትራክቸር ይጠራብኛል ኤዲቶሪያል ወይስ ኢምፕሊመንት ማድረግ አልችልም ወይስ አረግና የለም የሆነ ቦታ ላይ ኤጅ ያስቸግረኛል ምናምን እሱን አጥኑት። ሲስተማቲክ ሁኑ። ዝም ብሎ ስላጠናችሁ የሚሰራ ነገር አይደለም። you need to have a plan. ሶ በጣም ይቅርታ በጣም ብዙ ጊዜ ፈጀኝ ግን አትሊስት I have to speak ይሄን ነገር የሆነ ሪል የሆነ ኖሌጅ እንዲኖራችሁ እና የለም ስታርቲንግ ፖይንት እንዲኖራችሁ ብዬ ነው። I'm very sorry again በጣም ብዙ ታይም ስለወሰድኩኝ። ሃይሚ ባክ ቱ ቴንክ ዩ በርኒ። ደስ የሚል ኤክስፕላኔሽን ነበር። በጥሩ መንገድ ነበር የገለጽክልን። ያሉትን ስቴፖች ፓዞች በደንብ ነበር ያብራራልን እና የማስበው ነገር ያንተ ተማሪ መሆን መታደል ነው ብዬ አስባለሁ። እና ኦዲየንሶቻችን ጥያቄ ካላችሁ እሺ ጥያቄ ካላችሁ ራሳችሁን አንሚዩት እያደረጋችሁ መቀጠል ትችላላችሁ፣ እጃችሁ ማውጣት ትችላላችሁ። ይሰማል? ይሰማል። ቀጥል። ኦኬ እጅ ማውጫ ኦፕሽን ስለሌለ ነው እንግዲህ ሶሪ። ኦኬ በርናባስ በጣም ቴንኪው። በሚገርም ሁኔታ ላይክ ሰው ለካ ማብራራት መቻል ራሱ ትልቅ ነገር ነውና ላይክ ሰው የሆነ ቦታ መቅረብ ሲኖርበት ላይክ በአንተ ልክ መረዳት እንዳለበት ነው ላይክ የተገነዘብኩት። ላይክ መጠየቅ የምፈልገው ነገር ምንድነው ኮምፒውተር ሳይንስ ወይም ደግሞ ሶፍትዌር ኢንጂነሪንግ ፓዝ ላይ ያሉ ሰዎችና ከዛ ውጪ የሆኑ ግን ወደዚህ ፓዝ መግባት የሚፈልጉ ሰዎች ልክ የሚመጡበት መንገድ ኤክስፖዠራቸው ምናምን ስለሚለይ ይቺ ጋር ያለውን ልክ በተለይ ሌሎች ወደ ቴክኖሎጂ ሲመጡ ሊኖራቸው የሚገባ በደንብ ካቻፕ እንደተላለባቸው የምትለዋን ትንሽ ማብራራት ከቻልክ። ላይክ እኔም አሁን ወደ ቴክኖሎጂ ለመምጣት እየሞከርኩ ኢንጂነሪንግ ቢሆንም ባክግራውንዴ ግን ከነዚህ ከሶፍትዌር ጋር ምናምን ቅርብ ስለሆንኩ ሊንክ ለማድረግ እየሞከርኩ ያለሁት ትንሽ ስትራግል አለውና እዚህ ላይ የምትለን ነገር ካለ ለማለት ነው። ቴንክ ዩ። እሺ ደረጀ ለጥያቄ በጣም አመሰግናለሁ እና ለኮምፕሊመንትም በድጋሚ አመሰግናለሁ። ጥሩ ጥያቄ ነው። ምናልባት ፐርሰናል እንትን ልንገር ኦፒኒየን ልንገር ኦሬዲ የሶፍትዌር ኢንጂነሪንግ ባክግራውንድ ካለ
ወይ ሲኤስ ሊሆን ይችላል ወይ ሶፍትዌር ኢንጂነሪንግ ወይም ኢንፎርሜሽን ሲስተም ምናምን ብዙ ነገሮችን ጋር ለመግባት እና ለመረዳት ምናምን ቀላል ነው የሚሆንልህ። እና ጥሩ ነገር ደግሞ ምንድን ነው ኦልሬዲ የሆነ ኮሚኒቲ ነገር ሊኖሩ ይችላል ኤክስፖዠሩ ምናምን ስላለ ማለት ነው። ሶ ኖቲስ ያደረኩት ነገር የለም እነዚህ አይነት ልጆች ኦልሬዲ ኤክስፖዠር ስላላቸው ያን ያህል ስትራግል አያደርጉ አዲስ ኮንሰፕት እንደመማር ነው የሚሆንባቸው ምናምን ማለት ነው። ሶ አይ ማይት ናት ቢ ኮምፕሊትሊ ራይት ምክንያቱም ከነሱ ፐርስፔክቲቭ በደንብ እንትን ላላደርገው እችላለሁ፣ ግን ከዛ ውጭ የሚመጡ ሰዎች የለም ዴፍኒትሊ ኒድ የለም አዲሽናል የሆነ ኢፈርት ኤንድ አይ ሪሊ ሚን ኢት። ለምሳሌ እኔ ኤሌክትሪካል ኢንጂነሪንግ ተማሪ ነኝ ብያችሁ ነበር እና ወደ ሶፍትዌር አለሙ ስገባ እንደ አጋጣሚ ሆኖ አጠገቤ ጥሩ ሰው ስለነበረ ነው ብያቸዋለሁ እና እኔ ፓሽኔት ስለነበርኩኝ ነው ብያቸዋለሁ። ሶ ምን መሰላችሁ እዚህ ጋር ልሰጣችሁ የሚችለው አድቫይስ ማለት ነው ኢት ኢዝ ፖስብል ከሜካኒካሉ ከሲቪሉ ከሎኑ ኢዳዝን ማተር ኢት ኢዝ ፖስብል አዝሎንጋዝ የለም ክሪቲካሊ ቲንክ ማድረግ የምትችሉ ከሆነ እና ዲሲፕሊን ከሆናችሁ እና ጥሩ ቪዥን ካላችሁ ዩ ካን ሜክ ኢት። ይሄን የምላችሁ ደስ እንዲላችሁ ምናምን አይደለም፣ ኢትስ ሪሊ ፖስብል ይቻላል እንደላችሁ ፈልጌ ነው። ሲቀጥል ደግሞ ማለት ነው አንድ ፕራክቲካል አድቫይስ ልስጣችሁ። እንደዚህ አይነት ጆርኒ የለም የምትጀምሩ ከሆነ ስፔሻሊ ለብቻችሁ ያለ ፕራየር ኖሌጅ ምናምን እንደ ሶፍትዌር ኢንጂነሪንግ ወይም ሲኤስ ምናምን አጠገባችሁ የሆነ ሰው ቢኖር ይመረጣል። የሆነ ሰው ስላችሁ አዘሜንተር ብቻ አይደለም አብሯችሁ የሚሰራ ሰው ማለት ነው፣ ፑሽ የሚያደርጋችሁ ሰው እንዳይደብራችሁ። ባይዘው የሆነ ሰዓት ላይ ታይሪንግ ሊሆን ይችላል። የምሬን ነው የምላችሁ። ሳታስቡ ታይማችሁ ዌስት አደረጋችሁ 1 ዓመት ምናምን ልትቀምጡ ትችላላችሁ። የሆነ አጠገባችሁ ፑሽ የሚያደርጋችሁ ሰው ሊኖር ይችላል። አሁን ለምሳሌ ለኔ ልንገራችሁ ይህንን ነገር ከተረዳሁኝ በኋላ ማለት ነው ተስፍሽ እንዳልኳችሁ ከነገረኝ ምናምን በኋላ ኢሚዲየትሊ ትንሽ ፕራክቲስ አድርጌ እንደወደድኩት ሳቅ ዮሐንስ ማህቦ የሚባል ጓደኛ ያለኝ በጣም ማደንቀው የሚገርም ኢንጂነር እና ኮምፒቲቲቭ ፕሮግራመር ነው። አብረን እንደውም ከሱ ጋር እና ከሚሊዮን ጋር አምና የኢቲሲፒሲ ኮንተስት ነበረ ተሳትፈን አንደኝነት ወጥተናል እና በጣም እንትን አድማየር ማድረገው ሰው ነው። ቀጥታ ለሱ ነበር የነገርኩት የነበረው ማለት ነው። ለሱ ነገርኩት እንደሚወደው አውቃለሁ፣ ምክንያቱም አይኖ ሂዝ እንትን ኢገር እንደዚህ አይነት ነገሮችን ሶልቭ ለማድረግ። ከዛ አብሮ መቀጠል ጀመረ ማለት ነው። ላይብራሪ ቁጭ ብለን እዚህ ጋር የሆነ ሲግናል እናነበረን የኤሌክትሪካል ኢንጂነሪንግ ኮርስ ነው። እዚህ ደግሞ የለም ጥያቄ እንሰራለን ማለት ነው። እንደውም ይሄ ነገር የለም በጣም ከመብዛቱ የተነሳ የሆነ ሰዓት ላይ ዲሲዝናት ጥሩ ነገር የምነግራችሁ ግን ነገሩን ለማስረዳት ያለው ከክላስ ራሱ እስከ መባረር ደርሰናል። የሆነ ሰዓት ላይ ስለሆነ ጥያቄ እያወራን ምናምን ማለት ነው ውጭ ሰብለን ምናምን ማለት ነው እያረበሽን እና እሱ በመኖሩ ምክንያት ማለት ነው አጠገቤም ጥሩ ልጆች በመኖራቸው ምክንያት ራሴን ፑሽ እያደረኩኝ ነበረ። እና ከምንም በላይ ኢምፖርታንት ነው ደግሞ የለም ዩኒት ቱ ሃቭ ኤክስትራ ዲሲፕሊን አዲስ ነገር ለመረዳት። አሁን ሶፍትዌር ኢንጂነሪንግ ተማሪዎች ሲመጡ ወይ የሆነ ዌብ ዴቨሎፕመንት ኖሌጅ አላቸው ወይ ባክኤንድ ወይ ሞባይል ምናምን ኢንዴብዝ ራሱ በጣም ኢንዴብዝ ባይሆንም የለም ኮርሳቸው ላይ ተምረው ነው የመጡት። ግን ለምሳሌ ሜካኒካል እንትን ምናምን ሆናችሁ ለብቻ ኤክስትራ ኤፈርት ያስፈልጋችኋል። ሶ ሰው ፈልጉ ወይም ዲሲፕሊን እንደሆናችሁ ሰው መጠየቅ ልመዱ። ምክንያቱም አንድ ሌላ ኖቲስ ያደረኩት ነገር ደግሞ ምንድን ነው ለምሳሌ ማለት ነው የሆነ ዴቨሎፕመንት መጀመር ከፈለጋችሁ ሪሶርሱ እዚህም በዛም ብዙ ነው። የትኛውን አባችሁ ጀምሩታላችሁ? አንብባችሁ አውትዴትድ የሆነ እንትን ፍሬምወርክ ተምራችሁ ወደ ጆብ ማርኬት ስትመጡ ምንም የለም። ከዛ በኋላ እንትን ትሆናላችሁ። ሶ ኮኔክሽናችሁን አሳምሩ ነው የምላችሁ ነገር ማለት ነው። ቦታችሁን ጨምሩ፣ አስተዋይ ሰዎች ሁኑ እና ደግሞ የለም ሁሌ ይኖራል እናንተንም ኢንተር የሚያደርግ ወይም ከእናንተም እኮ የለም መስራት የሚፈልግ ሶ ፕሮባብሊ አይ ውድ ሴይ ዳት ፕራክቲካል አድቫይስ ስለሚያስፈልግ ማለት ነው። ኦኬ ታንክ ዩ ሹን ኦኬ ቴንክ ዩ ደረጀ፣ ቴንክ ዩ በርናባስ። የስኪፓ ሺ ቀጥል አይሆፕ እንደሚሰማው ቅዱስ እባላለሁ። አይ ቲንክ በርናባስ ያገኛል። እኔ ከድሮ ጀምሮ ስለማውቀው አብዛኛው ፋዞችን አውቀዋለሁ እና እዚህ ጋር ስላየሁህ በጣም ደስ ብሎኛል። እና ልጠይቅ የምፈልገው ነገር የመጀመሪያው ላይክ አንድ ሰው አዲስ ፕሮግራሚንግ ላንጉጅ መማር ሲፈልግ ላይክ ምን አይነት ነገሮችን ማየት አለበት? ሞስት ኦፍ ዘ ታይም እያወራክ የነበረው ቤዝድ ኦን ኮምፒቲቲቭ ፕሮግራሚንግ ነበር እና
አዲስ ፍሬምወርክ ኦር አዲስ ላንጉጅ ሲማር የትኛውን ወይ ትመርጣለህ እንዲማር? ላይክ ዩቲዩብ ቱቶሪያል ማየት ነው ኦር ኤልኤልኤም መጠቀም ነው ኦር ዶክመንቴሽን መጠቀም ነው? እና ደግሞ ላይክ ወደ ኤአይ ወደ ማሽን ለርኒንግ ምናምን ተንድ ማድረግ በሚፈልጉ ልጆች ምን አይነት ላይክ ሞር ፕሪፈርድ የምትለው ወይ አለ አንተ? እና ቴንክ ዩ። ኦኬ ቅዱሴ ቴንክ ዩ ለጥያቄ። he was my childhood friend by the way ቅዱሴ እና that's a nice question። እሺ አዲስ ለምሳሌ ፕሮግራሚንግ ላንጉጅ ወይም ሆነ የሆነ ፍሬምወርክ መማር የምትፈልጉ ከሆነ መጀመሪያ እንዳልኩት ሬሌቫንሱን ማጥናት አለባችሁ የምትፈልጉትን ነገር ማለት ነው። ለምሳሌ the first time እኔ ባክኤንድ የተማርኩት በእንትን ነበር ዶትኔት ነበር ሲሻርፕ እና ዶትኔት ነበረ እና ምክንያቱም የነበረው አንዳንድ ካምፓኒዎች ኢንዱስትሪ በሆነ ሌቭል የለም የሚጠቀሙት ፍሬምወርክ እና ፕሮግራሚንግ ላንጉጅ ስለሆኑ ለባክኤንድ ጥሩ ቤዝ ይኖረኛል ብዬ በማሰብ ነበር እና ራሴም ራሱ ያመጣሁት አልነበረም ኤስፔሲፊክ ላይ ሲሰጥ ስለነበረ ነው። ከዛ በኋላ ደግሞ የለም ቀስ ብለን ወደ ጎ ትራንዚሽን አደረግን። ጎ በጣም ፋስት ነው፣ ኢትስ ኢዚ እና በጉግል ነው ዲቨሎፕ የተደረገው እና ስፔሲፊክ የሆነ የለም ምርጥ ዩዝ ኬሶች አሉት። ሶ ላንጉጅ መምረጥ ላይ ሬሌቫንሱን እና ለምን እንደምትፈልጉት አጥንታችሁ እንትን ማድረግ አለባችሁ። ሰምታይምስ ደግሞ ጆብ ማርኬቱ ምናምን ተመልክታችሁ ማለት ነው። እና ወደ ተያያዥ ወደ ሆነው ጥያቄ ስመጣ ማለት ነው እሺ የሆነ ላንጉጅ መረጥኩኝ፣ እንዴት ስለዛ ላንጉጅ ላጥና፣ በፍጥነት ልረዳው ወይም ስለዛ ፍሬምወርክ እንዴት ልረዳ ምናምን ከሆነ አሁን አብዛኛውን ነገር እንዳልኳችሁ የለም ጥሩ ለርኒንግ ፓዝ እየፈለግኩኝ ነበር እኔ ስማር የነበረው እና ጓደኞችም እንደዛ ነበር ሲያደርጉ የነበረው ብያቸዋለሁ። ለምሳሌ ማለት ነው እንትን ምንድን ነው የሆነ ዶክመንቴሽን ላንብብ ካላችሁ ጥሩ ነው፣ ግን በጣም ብዙ አላስፈላጊ ኢንፎርሜሽን ይኖራል። ሶ አትወጡ። እንደገና ደግሞ ዩቲዩብ ቱቶሪያል አሪፍ ነው፣ ግን አብዛኛውን ጊዜ ወይ ኢንኮምፕሊት ይሆናል ወይም ኦብስሊት ይሆናል ወይም ደግሞ ማለት ነው የሆነ ነገር ለመስራት አይመችም። የሆነ ቴዎሬቲካል ነገር ነው የምታገኙት። አክቲቭ በሆነ መንገድ እዛው የሆነ ነገር ዴቨሎፕ እያደረጋችሁ እየተማራችሁ መሄድ ይከብዳል። ሶ ፕሮባብሊ እኔ ሪኮመንድ የማደርገው ምንድን ነው ማለት ነው እንትኖች አሉ የተለያዩ ፔድ የሆኑ እንትኖች አሉ ምርጥ ቱቶሪያሎች የሚሰጡ ማለት ነው። እነዛን ፔድ ቨርዥኖች በተለያየ መንገድ ማግኘት ትችላላችሁ። ቀጥታ ልናገር እነሱን ሪሰርች አድርጎ መፈለግና የለም ማግኘት ነው የሚሻለው። ለምሳሌ ፌመስ የሆነውን እናውራ ከተባለ አንጅላ ዩን ካያችሁ ዌብ ዴቨሎፕመንት ኮርስ ኢት ዋዝ ናይስ። የሆነ ሰዓት ላይ ቡትስትራፕ ቢሆን በቴልቪን ቢቀየር አሪፍ ነበረ፣ ግን ፖይንቴ ምንድነው የሷን ኮርስ በጣም ደስ ይል ነበረ። ታያችሁት ኢት ዋዝ ፕራክቲካል፣ አስፈላጊውን ኖሌጅ የለም ጥሩ በሆነ መንገድ ነበር የምታስቀምጠው የነበረው እና ለምሳሌ የዩዴሚ ኮርሶች እንደዚህ አይነት ባህሪ አላችሁ። ሶ እንደዚህ አይነት ስትራክቸርድ የሆነ የለም ለርኒንግ ፓዝ የምታገኙበትን ነገር ፈልጋችሁ ብታገኙ ነው የሚሻለው። ካልሆነ ለብቻችሁ ከምትዳክሩ የሆነ ሰው ጠይቁ ያለፈበትና they will provide you resources። ለምሳሌ ባክኤንድ እኔ ሪሶርስ ፕሮቫይድ ተደረገ ነው የተማርኩት የነበረው። ፍቅር ነው የሚባል ጓደኛ ነበረኝ ከኔትወርኪንግ ጀምሮ ሶፍትዌር ኢንጂነሪንግ የተማራቸውን ኮርሶች እና ስላይዶች እና የተለያዩ ሪሶርሶች በመስጠት ነበረ ሲተባበረኝ የነበረው ማለት ነው። ሶ ይሄን የምነግራችሁ እንደፈልጋችሁ ማሽራላችሁ፣ ጊዜያችሁን ግን በአግባቡ ለመጠቀም እንደዚህ አይነት መንገድ ብትጠቀሙ ይሻላል ማለት ነው። እና ጀነሬቲቭ ኤአይንም የለም መጠቀም ትችላላችሁ ለመማር እና ለማግኘት ማለት ነው። ግን አይ ቲንክ ኢትስ ሪሊ ሃርድ የለም በጣም ሰፊ በሆነ መንገድ የለም ከጀነሬቲቭ ኤአይ ብቻ ለመማር ማለት ነው። ሁሌ የሆነ የሚጎል ነገር አለ። እንደ ሶክራቲክ መጠቀም ፈልጉም ከሆነም የለም ስፔሲፊክ የሆኑ ነገሮች ላይ ይጠቀማችሁ መሆን የሚሻለው። ጀነራሊ ሙሉ ለርኒንግ ፓዛችሁን በዛ ቤዝ ዳርጋችሁ ከመቀጠል ማለት ነው። ሶ ዳትስ ማይ ቴክ ሪጋርዲንግ ዩር ኩዌስችን ያቀዳ። ኦኬ ቴንክ ዩ ቬሪ ሶ እኔ ጥያቄ አለኝ። ይቀጥቃል። ቴንክ ዩ ሶ ማይ ኩዌስችን ኢዝ እንትን የኮንተስት ጥያቄዎችን አውጥተህ ታውቃለህ ወይ? እና ስታወጣ እንዴት ነው የምታወጣው? ቤዚክሊ
ኦኬ ታትስ በጣም ኢንትረስቲንግ የሆነ ኩዌስችን ቃል አይ ቲንክ ፕሮባብሊ ሜንሽን ማድረግ ነበረብኝ። እሺ የሆነ ጥያቄዎችን አውጥቼ ያውቃለሁ ክፕል ኦፍ ታይምስ እዛው ዩቲዩብ ስፔስን ተጠቅመንበታል። ከጓደኞቻችንም ጋር እዛው ከኮሊጎች ጋር ሼር አድርገንም ለመስራት ሞክረናል። ሶ አብዛኛውን ጊዜ ኮንተንት ጥያቄዎች የሚወጣው ከሶሉሽኑ ጀምረሽ ነው። አብዛኛውን ጊዜ አትሊስት እኔ የምጠቀመው መንገድ ማለት ነው። ለምሳሌ የሆነ ሊትኮር ጥያቄ ሰራሁኝ እንበል፣ በጣም ኢንትረስቲንግ የሆነ ፕሮፐርቲ አጋጠመኝ እንበል። ለምሳሌ ሪጋርዲንግ የሆኑ እንትን ትዊን ፕራይሞች ሊሆን ይችላል፣ ወይም የሆነ ስፔሲፊክ እንትን አሬንጅመንት ኦፍ የሆኑ እንትኖች ላይ ሊሆን ይችላል፣ ኢንፑቶች ላይ ሊሆን ይችላል። የሆነ ነገር ኦብዘርቭ አደረኩኝ እንበል። ከዛ ብዙ ጊዜ ምንድን ነው የማደርገው ያንን ኦብዘርቬሽን የለም ተማሪዎችን እንዲመለከቱ ትፈልጋሉ። ቀጥታ የሊትኮር ጥያቄውን ኮፒ ፔስት ባረገው የለም ኢት ዊል ዲፊት ዘ ፐርፐስ። ስለዚህ ያንን ኦብዘርቬሽን የለም በሆነ መንገድ አፕላይ እንዲያደርጉት ስለምፈልግ ያንን ኦብዘርቬሽን ቀስ በቀስ ወደ ጥያቄ የለም ምንድን ነው የሚባለው ባክ ኢንጂነር እያደረኩኝ የለም እለውጠዋለሁ ማለት ነው። አብዛኛውን ጊዜ እንደዛ ነው ጥያቄ ማውጣው እና አብዛኛውን ጊዜ ጥያቄዎችን ለመስራትና ለመረዳትም ማለት ነው የኦተሩን የለም ኢንቴንሽን ማወቅ የለም አንዳንዴ ቦልድሊ ሃይፖቴሲስ እያወጡ የለም እንዲህማ ያደረገውም እያሉ የሚሄድ ማለት ነው። ብዙ ጊዜ ጥያቄ ሳወጣ እንደዛ ነው የማደርገው። የሆነ ምርጥ ኦብዘርቬሽን እመለከታለሁ። ከዛ በኋላ ያንን ኦብዘርቬሽን ወደ እንትን እለውጠዋለሁ። ለምሳሌ ኦብዘርቬሽን ራሱ ባይኖር ራሱ ፌመስ የሆኑ ነገሮች አሉ። ለምሳሌ ፕሪፊክስም ከሆነ ሬንጅ አፕዴት ኩዌሪ ያለ በጣም እሱ ኢምፖርታንት ኮንሰፕት ነው። ሬንጅ አፕዴት ኩዌሪን የለም ቀስ ብለሽ ወደ ጥያቄ መለወጥ ትችላለሽ፣ እንትን ባክ ኢንጂኒር እያደረግሽ ማለት ነው። ብዙ ጊዜ እንደዛ ነው የማደርገው። አንዳንዴ ደግሞ ማለት ነው አንዳንዴ ደግሞ ሬርሊ ነው ይሄንን የማደርገው እንዲሁ ጥያቄዎችን ልፈጥር እችላለሁ በስህተት ማለት ነው። በስህተት ስልሽ ለምሳሌ ለሆነ ስፔሲፊክ ኬዝ ሶሉሽን ሊኖረው ይችላል ኦፕቲማል ሶሉሽን፣ ካልሆነ ደግሞ ላይኖረው ይችላል ኦፕቲማል ሶሉሽን እና ኦፕቲማል ሶሉሽን የሚኖርበት የሆነ ስፔሲፊክ ኬዝ ሊኖር ይችላል። እሱን ለመስራት የሚፈልጉ በማድረግ የለም ተነሳስቼ ለማውጣት ይችላል እንትን እሞክራለሁ ማለት ነው። ብዙ ጊዜ ወይ ባክ ኢንጂኒሪንግ ነው ወይም የሆነን ጥያቄ የሆነ ኮንቴንቱን ብቻ በመቀየር ነው ለማውጣት ሞክረው፣ ግን አብዛኛው ጊዜ ባክ ኢንጂኒሪንግ ነው። ኦኬ ቴንክ ዩ በርኒ። ያው ቃል ተመልሶልሻል ብዬ አስባለሁ። አሁንም ልጅ የሚያወጣ ሰው አለ። እሺ ሀውማም መቀጠል ትችላለሽ። ኦኬ ያለው ስታነሻቸው የነበሩት ጥያቄዎች አሪፍ ናቸው እና እሱም ሲመልስበት የነበረው ደስ ይላልና ዲስከሽናችሁ ደስ ይላል፣ ተመችቶኛል። እና እኔ መጠየቅ የምፈልገው አክቹሊ እኔ ፕሪ ተማሪ ነኝ እና ያው ታውቃላችሁ አዲስ አበባ ዩኒቨርሲቲ እንትን ሶፍትዌር ጆይን የማድረግ ኦፖርቹኒቲ ትንሽ ነው እና እኔ መጠየቅ የምፈልገው አትሊስት ኤሌክትሪክ ጆይን ማድረግ ይችላል ብዬ አስባለሁ እና ኤሌክትሪካል ኢንጂነሪንግን እየተማርኩኝ ሞር ፕሮግራሚንጉ ላይ መቆየት ነው የምፈልገው እና እየተማርኩኝ ፕሮግራሚንጉን ብከታተል ሞር ይሻላል ኦር ትራንስፈር ምናምን ፈልጌ ወደ አይኤስሲኤስ ብጠይቅ ይሻላል? which one is ሞር ፕሮግራሚንጉ ላይ እንድቆይ ያደርገኛል ብለህ ታስባለህ? እንደ ሀሳብ አይዲያ ሰጀስት ብታደርግ። ቴንክ ዩ። ኦኬ ይሄ በጣም ከባድ ጥያቄ ነው ለመሰለሽ አይ ዶንት ኖ። በመጀመሪያ አድቫይስን የለም አድቫይስ ራሱ ማለት አልፈልግም። ኤክስፒሪየንስ እንደ አዝ ኤክስፒሪየንስ እንድትመለከች ነው ፈልገው። እሺ አሁን ፒውር ስታቲስቲክስ ነው የማወራው። ምናልባት ማለት ነው ሊትል ቢት ባያዝዶኝ ስታቲስቲክሱን ኦቨር ሲምፕሊፋይ እያደረኩት ሊሆን ይችላል። ግን ምን መሰለሽ ኤሌክትሪካል ኢንጂነሪንግ የተማርሽ ማለት ነው ፕሮግራሚንጉን መቀጠል ትችያለሽ፣ ግን በጣም ብዙ ዴዲኬሽን ይፈልጋል። ኤንድ ብሊቭ ሚ ወን አይ ሴይ ዳት ማለት ነው አንድ ከሁለቱም ያጣ እንዳትሆኝ ነው፣ ግን ሁለቱም ጋር ሰብ ኦፕቲማል እንዳትሆኝ ነው። በጣም ዲሲፕሊን እንዲሆንሽ ሰው ከሆንሽ ታይም ማኔጅመንት ላይ ጥሩ ከሆንሽ እና በግልጽ የሚታይ ፓስ ካለሽ ማለት ነው you can definitely do that። ለምሳሌ የኔ ሄድ የነበረው ብሩክ መኮንን በጣም ከሚያስገርሙኝና በዚህ አንጻር ደግሞ የለም አድማየር ከማድረጋቸው ሰዎች መካከል ነው። ሄድ ኦፍ ኤጁኬሽን ነበረ። ሄድ ኦፍ ኤጁኬሽን ብቻ ሳይሆን የለም ሄድ ኦፍ አካደሚ ነበረ። ሙሉ የኢትዮጵያን ኦፕሬሽን ነበር ኦቨርሲ የሚያደርገው አሁን እኔ እያደረኩት ያለውን ነገር ማለት ነው።
እና ይሄን እያደረገ ኤሌክትሪካል ኢንጂነሪንግ ተማሪ ነበረ። ኮምፒውተር ሳይንስም እንደገና ይማር ነበር። 3 ነገር ማለት ነው። ሶ ደግሞ ይህንን 3 ነገሮች ሲያደርግ ሪዛልቱ ሰብኦፕቲማል አልነበረም። እያንዳንዱ ቦታ ላይ ቶፕ ኖች ነበር። ሶ ይሄን የምነግርሽ ማለት ነው ኢት ኢዝ ፖሲብል እንደሚቻል ዴር ኢዝ ሪሊ ኦን ኤግዛምፕል ማለት ነው። አት ዘ ሴም ታይም ደግሞ ማለት ነው ሌላ ስትራግል ካለብሽ ለምሳሌ ከትምህርትሽ ውጭ የሆነ ሌላ ስትራግል ካለ ወይም ደግሞ ማለት ነው ሌላ አቴንሽንሽን የሚወስድ ነገር ትንሽ ካለ ሁሉንም ነገር የለም አንድ ላይ አድርጎ መሄድ የለም ትንሽ ሊከብድ ይችላል። ሶ ብልጡኝ ዩ ካን ዱ ኢት እሱን ነው ቀጥታ የምነግርሽ። ግን ኤሌክትሪካሉ መቀጠል የምትፈልጊ ከሆነ በደንብ ታይምሽን ሰጥተሽ ሁለቱንም ማድረግ እንዳለብሽ ማስተዋል አለብሽ። በደንብ ኦቨርላፕ ላይ ያደርጉ ይችላሉ ኢሚዲየትሊ ሶፍትዌሩን ኤሌክትሪካሉ መጀመሪያ ላይ ማለት ነው። ይህንን ነገር በደንብ አስበሽበት ጊዜ ወስደሽ የራስሽንም ሁኔታ ተመልክተሽ ለመወሰን ሞክሪ። ኦኬ ቴንክ ዩ አይ ጌስ አብደላ ወጣ መሰለኝ እጅ ያወጣ ነበር። እሺ ጥያቄ ካላችሁ አንድ የመጨረሻ ጥያቄ እንቀበላለን። አብደላ እጅ ያወጣ ነበር ጥያቄ ካለ ይሰማል? ኦኬ እሺ ቴንክ ዩ በርናባስ አይ ዋዝ ቴኪንግ ኖት ሞስትሊ በቃ የምትናገራቸው ነገራቶች ኖት ያስኩ ነበረ። እሺ እኔ እንኳን ያለኝ ጥያቄ ሞስትሊ ዲሲ አካባቢ ነውና ምንድነው የሆነን ቶፒክ በደንብ አንደርስታንድ አድርገህ ቅድም ተናግረሃል ፓተርን ምናምን ሪኮግናይዝ ካደረግክ በኋላ ከዛ ሌሎች ቶፒኮችን እዛው ላይ እየጨመርክ ለምሳሌ እንበልና 2 ፖይንተር ተማርክ ከዛ በኋላ ሜቢ ትክክለኛ ፍሎ ላይሆን ይችላል ጀስት ግን ቀጥለህ ደግሞ ያ ቶፒክ ለምሳሌ ስፕላይኒንግ ዊንዶው ምናምን ነገር ተማርክ ከዛ from your personal experience just pattern recognize ካደረግክ በኋላ ከዛ በኋላ ወደዛ ቶፒክ አትመለስም ቀጥታ ሌሎቹ ነው የምትሻገረው ነው ማለት ያንን ኮንሰፕት እንዳትረሳው በደንብ አሰርት ለማድረግ ምን አይነት ሜቶዶችን ትጠቀማለህ ነው ጥያቄው። ቴንክ ዩ ኦኬ አብደላ that's a good question። አሁን ለዚህ ጥያቄ መልስ መስጠት የለም ቀጥታ ኤቱኤስቪ የሚቀጥለውን ፓዝ ተናግሬ ነው ማለት ነው። ምክንያቱም አይኑ ኢፌክቲቭ እንደሆነ ማለት ነው። እሺ ምን መሰለህ ኤቱኤስቪ ላይ ማለት ነው ኦልሞስት ወደ 20 አካባቢ የለም የዴታ ስትራክቸር አልጎሪዝም እንትኖች ነው ያሉት ቶፒኮች ነው ያሉት። ሲምፕሊ ከነዚህ ሰብኦፕቲማል ከሆኑ ሶርቲንግ አልጎሪዝሞች ከነ በብል ሶርት ምናምን ጀምሮ በጣም አድቫንስድ ስኮንት አልጎሪዝሞች እነ ሴግመንት ትሪ ኒውዝ ሞር ስፕራት አልጎሪዝም ምናምን ድረስ ማለት ነው እና በጣም ብዙ ናቸው እና ካሪኩለማችን ላይ ማለት ነው እያንዳንዱን ነገር መማር አለብን። አት ሴም ታይም ደግሞ የተማረውን ነገር መርሳት የለብን። ሶ ምን መሰለህ የምናደርገው ፕሮባብሊ አንተም ቀጥታ በግልህ ማድረግ የሚጠበቅብህ ነገር ማለት ነው በመጀመሪያ ሜክ ሹር ዩ አንደርስታንድ የለም የሆነ ኮንሰፕት በሚገባው ማለት ነው። ኮንሰፕቶች ላይ የለም ነፍ ቫሪዬሽኖች ኖሩ ይችላሉ። 2 ፖይንተር ራሱ የለም ብዙ አይነት 2 ፖይንተር አለ ላይክ ፓራሌል 2 ፖይንተር ብላችሁ አለ ኮላይዲንግ አሉ እና 2 ፖይንተር የማይመስሉ 2 ፖይንተር ጥያቄዎች ያሉ እነሱን የለም በደንብ እያየህ የለም ተረድተህ ምናምን ባይዘዌ ኖት እያስክ ኖት ደግሞ ስል ማለት ነው ለምሳሌ ደቦ ዜጋ የማውቀው ሺት ላይ የለም ፓተርኖቹንና የተማረውን አዲስ ነገር እየጻፈ የለም ሪከርድ እያደረገ መሄድ ሰው ነበር። ለምሳሌ ከዚህ ጥያቄ ይህንን ነገር ተምሬያለሁኝ የሚል ነገር ለምሳሌ ደሰም ኦፍ የለም ዩለር ቶሸንት የሚባል ፈንክሽን አለ የአንድ ነምበር የቶሸንት የዲቫይዘሮች ቶሸንት ድምር ከቁጥሩ ጋር እኩል ነው የሚባል ፕሮፐርቲ አወክ እንበል ወይም የሆነ ፋክት አወክ እንበል በቀላሉ እንደዚህ ላይ ጻፍ ይችላል ሪከርድ ኢት ከዛ በኋላ ማለት ነው እንደዛ አረገህ ኮምፎርታብል በደንብ ከሆንክ በኋላ ማለት ነው ምን ማድረግ ነው ያለብህ ኮንተንት ለመግባት ሞክር እነሱን ነገሮች የለም የምታገኝበት ማለት ነው እነሱን ጥያቄዎች አለ ማለት ነው። ይሄም እንደዚህ ኮንተንቶች ይኖራሉ። ለምሳሌ ኮሊን የሚባል ዩቲዩበር አለ ምናልባት የምታውቀው ከሆነ እና አይ ቲንክ ግራንድ ማስተር ነው ካልተሳሳትኩኝ ኮድ ፎርስ ላይ እና የሆነ ቶፒክ ላይ ማለት ነው ነፍ ጥያቄዎችን ማሻፕ ያዘጋጃል። ለምሳሌ ነምበር ቲዮሪ ከሆነ ወደ 10 ምናምን ጥያቄ የለም የነምበር ቲዮሪ ማሻፕ ያዘጋጅና እነሱን የለም
አንደርስታንድ አደረኩኝ ብለህ ስጨርስ የለም ትሰራለህ። ሶ ፖይንቴ ምንድነው ኖት ከያዝክ በኋላ ማለት ነው ምን ማድረግ ትችላለህ? ልክ እንደዚህ ሆኖ የለም ራንደም ኮንቴስቶችን እየፈለግ መግባት ትችላለህ፣ ለማስታወስ ከፈለግ ማለት ነው። እሱን ደግሞ ፍሪኩዌንሲውን ራስህ ነው የምትወስነው። ለምሳሌ አብዛኛውን ጊዜ ዩፒኤስሲ ላይ የምናደርገው ማለት ነው አንድ ቶፒክ ከተማርን የለም ከ3 ዓመት ምናምን በኋላ በሆነ መንገድ ኮንቴስት ላይ ተደግሞ ይመጣል ያ ሀሳብ ማለት ነው። በጣም ደግሞ ሬሌቫንት የሆነ ቶፒክ ሆነ ለምሳሌ እንደ ዳይናሚክ ፕሮግራሚንግ የለም ኮንቲኒየስሊ ምናምን ሊመጣ ይችላል። ሶ ኢምፖርታንት ፋክቶችን ከፕሮብለም ያገኘው እነሱ የሆነ ታይም ላይ ሪቫሉዌት እያደረክ ሪቫይዝ እያደረክ ተመልከታቸው። ከዛ በኋላ የሆነ ሰዓት ላይ ደግሞ የለም የሆነ የከበደ ጥያቄ ካለ አሁንም ሁሌ ሲሚላር ፕሮብለም አይጠፋም፣ ከሱ ሲሚላር ፕሮብለም እየፈለክ የለም ለመረዳት ሞክር። ሶ አብዛኛውን ጊዜ ማለት ነው ኖሌጅ ሲክ ነው የሚያደርገው፣ ግን ስኪልን ሆን እያደረክ ለመቀጠል ከፈለክ ማለት ነው የጻፍካቸው ኖቶች ማገላበጥ ይችላል። ሲቀጥል ኮንተስት የለም አክቲቭሊ ፓርቲሲፔት አድርግ። እሱ በኖሌጅም ዋይዝ በኤክስኪዩሽን ዋይዝ የለም ሻርፕ አድርጎ ያስቀምጠዋል። እና ብዙ ጊዜ እንትን አይልም እንደዚህ የምታደርግ ከሆነ የመርሳት ምናምን ችግር ያጋጥማል። ኦኬ ቴንክ ዩ። ኦኬ ቴንክ ዩ አብደላ። ሳናውቀው ሰዓቱ የሚሄደ ነው እና አሁን ግን ስለነበሩት ጥያቄ እናመሰግናለን። ኦዲየንሶቻችን ምንድነው የመጨረሻ መዝጊያችን የሚሆነው? በርኒዬ አሁን እዚህ ጋር የምታያቸው ሰዎች ቢግነር አሉ፣ ኢንተርሚዲየት አሉ፣ አድቫንስድ አሉ ኮምፒቲቲቭ ፕሮግራሚንግ ላይ እና ጀነራላይዝ የሆነ ምክር እስኪ ስጠልን እና የዛሬውን ፕሮግራማችን እንዘጋለን ማለት ነው። እሺ አይሚ አብዛኛው ያልኩት ነገር የለም ስኪል ዋይዝ ከኮምፒቲቲቭ ፕሮግራሚንግ ጋር የተነገርኳቸው ካቴጎሪዎች ላይ የለም ኦልሬዲ አሉ። ግን እንዳልኳችሁ አንድ አክቲቭሊ አስቡ፣ በቃ ምንም ጥያቄ ለመስራት ሞክሩ ማለት ነው እና ኦብዘርቬሽን ስኪላችሁን ጥሩ ለማድረግ ሞክሩ። እሱ ላይ በደንብ አድርጋችሁ ስሩ። ስፔሲፊክሊ እዛ ላይ ሪኮመንድ ማድረጋቸውን የፕሮብለም አይነቶች ነግሬያቸዋለሁ። አብዛኞቹ ኦብዘርቬሽን ስኪል ቢያሰምሯችሁ እነዚህ ኮንስትራክቲቭ አልጎሪዝሞች አድሆክ ፕሮብለሞች የለም ይበልጥ እነዚህ ነገሮች ይህን ነገር ዲፕ እንድታደርጉት የለም ይጠቅማቸዋል። ሲቀጥልም የኮድ ፎርስ ሴክሽን የለም ካታሎግ የሚል እንትን አለ ፓርት አለው። እዛ ላይ ግቡና ማለት ነው በጣም ደስ የሚሉ ብሎጎች አሉ። አሁን ልጠይቁ የምችሏቸው ጥያቄዎች ገና ያልጠየቋቻቸው ኢምፖርታንት የሆኑ ጥያቄዎች የለም መልስ ያለበት ማለት ነው። ፕሊስ ገብታችሁ ተመልከቱት። በቃ የሚገርም የለም እንትን ነው ሪሶርስ ነው ከአድቫይስ ጀምሮ እስከ እንትን ሪሶርሶች ድረስ ማለት ነው ኮምፒቲቲቭ ፕሮግራሚንግ ሪሶርሶች ድረስ ያለበት እንትን ነው ፔጅ ነው። ሶ እሱን ለማድረግ ሞክሩ። ሲቀጥል ኢምፕሊመንት ማድረግ መቼም እንዳትረሱ። በቃ ብታውቁትም ራሱ የለም አንዳችሁን ዳርት ያርጉ፣ ይሄን እንዳትረሱ እና ኮንተስት ስትሳተፉ እና አንድ ፋይናል ነገር ልንገራችሁ። ኮንተስት የምትሳተፉ ከሆነ ማለት ነው ብልጡ ጥያቄውን ከሰራችሁ በኋላ ጊዜ ወስዳችሁ የለም የከበዳችሁ ነገር የጀመራችሁን ለመጨረስ ሞክሩ። ከዛ ኤዲቶሪያል ተመልከቱ። ፕራክቲስ ደግሞ ስታደርጉ የለም ከሬቲንግ ሌቭላችሁ የለም ወይም ከኮንፈርት ሌቭላችሁ ትንሽ ከፍ ብላችሁ ፕራክቲስ አድርጉ። ለምሳሌ ብዙ ጊዜ ኖርማሊ የሚሰሩት የኮድ ፎርስ 1500 ሬትድ ፕሮብለም ምናምን ከሆነ ማለት ነው ከ1700 ምናምን ለመስራት ሞክሩ፣ ወይም 1750 ሬቲንጋችሁ 1500 ነገር ምናምን ከሆነ የሆነ ስፔሻሊስት ነገር ከሆነ የኤክስፐርት ሌቭል ምናምን ጥያቄዎችን ለመስራት ሞክሩ። ስቲል የስፔሻሊስትን ጨምራችሁ ማለት ነው። ሶ ጀነራሊ ከኮንፈርት ሌቭላችሁ የለም ከፍ ብላችሁ ለመስራት ሞክሩ እና በጣም ብዙ ሪሶርስ አለ ኢንተርኔት ላይ እሱን ለማገላበጥ ሞክሩ። እና ዋን ሞር ቲንግ መናገር የምፈልገው ቴክኒካል ኢንተርቪው ላይ ደግሞ የለም ስትገቡ በጣም ብልጡ ነው። መጀመሪያ ሞክ ኢንተርቪው በደንብ አድርጉ ከፒሮቻችሁ ጋር ከሜንተሮቻችሁ ጋር። ፕራምፕ የሚባል ዌብሳይት አለ። ራንደምሊ ከሆነ ሰው ጋር ፔር አድርጓችሁ ኢንተርቪው እያደረጋችሁ የተደረጋችሁ የምትቀጥሉበት እዛ ላይ በደንብ እንትን አድርጉ። ሲቀጥል ደግሞ ታይም ማኔጅመንታችሁ ላይ በደንብ አስቡ። በጣም ኮንሽስ ሁኑ። ኮሚኒኬሽን ስኪላችሁን በጣም ጥሩ ለማድረግ ሞክሩ። የፈለገ ጎበዝ ብትሆኑ የፈለገ ነው ልጅ ቢኖራችሁ ኮሚኒኬሽን ስኪላችሁ የለም ዝቅተኛ ከሆነ ምንም ማድረግ አትችሉም። ሀሳባችሁን በትክክል ማትገልጹ ከሆነ ክላሪፋይንግ እና ኢምፖርታንት የሆኑ ኩዌስቲኖችን ማጠየቁ ከሆነ it will all be for nothing። ሶ እነዚህ ነገሮች እንትን አድርጉ። ኮንሰልቲንግ ቴክኒካል ብቻ ስኪል ፕሮፌሽንሲ ሳይሆን ብዙ ሌሎች ከሱ ጀርባ ያሉ የለም ነን ቴክኒካል የሆኑ ስኪሎችን
ፕሮፌሽን ያስፈልገዋል እንዳልኳችሁ ኮንሲስተንሲ ሃቪንግ ዘ ራይት ማይንድ ሴት ኮሚኒኬሽን ምናምን እንዳልኳችሁ ማለት ነው። ሶ በጣም ሰፊ ነገርን ነው በአጭር ጊዜ ዲስከስ ለማድረግ የሞከርነው። አይ ሆፕ እስካሁን ያወራነው ነገር ጥያቄዎቻችሁ እናም የነገርኳችሁ መልስ የለም በሆነ መንገድ የለም የሆነ ፖዚቲቭ ነገር የለም ውስጣችሁ ላይ ያስቀምጧል ብዬ አስባለሁ። እና ያ that will be my closing remark, Mary or Jaime. Okay, thank you, Bernie. እስካሁን የነገርከን your story energy በጣም valuable ነበርና ከፕሮብለም ሶልቪንግ ማይንድ ሴትክ እስከ የሆነ የተማሪነት ጆርኒ እስከ ኤፒሲቢ ሊድ እስከመሆን በጣም ያለው ነገር ሞቲቬቲንግ ነበር። አይ ሆፕ ኤቭሪዋን ዛሬ ጆይን ሪሊ ኢንስፓየር እንዳደረካቸው ነው። በጣም እናመሰግናለን። ይህን ለምሳሌ ፖድካስት እኛንም አክሴፕት አድርገህ ስለመጣ እንዲሁም ኦዲየንሶቻችን ከልብ እናመሰግናለን። if you are really completely programming ላይ ካላችሁ or ለመስራት ካሰባችሁ I hope የዛሬው ሴሽን ሞር በጣም እንደጠቀማችሁ thank you Bernie. እሺ እኔም ስለገበሳችሁ በጣም አመሰግናለሁ። በጣም ጊዜያችሁን ወሰድኩኝ ግን again thank you. Okay, አመሰግናለን ኦዲየንሶቻችን። ደህና ደሩ። ሳምንት በሌላ ፕሮግራም እንገናኛለን ማለት ነው። ደህና ደሩ።